ቅዱስ መጠመቅ ማለት ነው። ኦኬ ይሄ ጥምቀት ነው ወይስ አይደለም? አይደለም። እሺ ጥሩ። ኧረ ኖ አይደለም። አታስታውስም እንደ ዮሐንስ ደቀ መዝሙሩ ምንድን ነው ያለው? እኔ በውሃ አጠምቃችኋለሁ ከኔ በኋላ የሚመጣው ብሎ ኢየሱስን በመንፈስ ቅዱስና በእሳት ያጠምቃችኋል አለ። ሮሜን ነው እዚህ ጋር እየፈታ ያለው ዮሐንስ። ስለዛ ነው የሚያወራው። ሮሜን ነው እየፈታ ያለውና ይኸውልህ ኤፍሬም ዮሐንስን ሳይሆን ሮሜን ነው እየፈታ ያለው። ሮሜ ላይ ያለውን ጥምቀት ከጌታ ጋር አንድ ነው ሲጠመቅን የሚለውን ያ ባፕታይዝ። አሁን ይሄ አንተን አይደግፍም ያልከው የቱ ጋር ነው? እኔ አልገባኝም። እሱ ይሄ እኔ ያልኩትን ቅድም በእንግሊዝኛ ነው ቃል በቃል የተጻፈው እዚህ ጋር ማለት ነው እኮ። እሺ ላሳይህ ከሆነ እኮ ላሳይህ። እሺ ስማኝ። እሺ እንደማይደግፍ እሺ እኮ ግን ከዛ የቀጠለ ይኸውልህ ክራይስት ዴዝ ኤንዲልና ይኸው ሰብስኩዌንት ሪዘሬክሽን ነው የሚለው። ከዛ ጥቅሶቹን አስቀምጦ አወር ዴዝ ሴንቴንስ እያለ ነው የሚቀጥለው። ከዛ አንድ መስመር ይኸውልህ አንድ መስመር ከዛ ሁለት መስመር ሶስት መስመር አራት መስመር አለ በመሃል። ከዛ እዚህ ጋር መጥተሃል። እዚህ ጋር ምንድን ነው ያየው? ወይም እኔ የምለው ነው የሚለው እዚህ ጋር። እሺ ቀጥል። እዚህ ጋር ምንድን ነው ያየው? ያሬዲ ኖ እሱ ጠፍቷል አይታይም። ከታች ከላይ ወደ ስኩል አደረገውና ፓራግራፉ በላይ ርዕሱ ቶፒኩ ማለት ነው ያመጣኸውን ፓራግራፍ ቶፒክ ነው የሚል ከላይ ርዕሱ አይታይም ነው ለማንበብ ነው። ኤፋይ እኔ ነው እንዴ እያልክ የዚህን ርዕሱን አሳየን ብሎ ነው ሄደሩን ታይቱል ኖ እኔማ እንትን ያደረኩት ይኸው ርዕሱ የምትፈልግ ከሆነ ዋዳዝ ባፕታይዝ ኢንቱ ሂዝ ዴዝ ሚን ኢን ሮሜ 6 ይላል። ቀጥሉ። እሱን ነው እያብራራ ያለው። እሺ ኤፍሬም ለአሁን በደንብ አስተውል የኔን ፖይንት። ኦኬ ምንድን እያለ ያለው ከላይ ፎር ኦል ዩ አር ሁ ዌር ባፕታይዝድ ኢንቱ ክራይስት ይላል አይደል? ባፕታይዝ በመንፈስ ቅዱስ እንዳትረስቆሽ ችግር የለውም። በመንፈስ ቅዱስ የጠመቅን ሁላችን ይላል። ሮሜን እያብራራ ነው ያለው። ሮሜ ላይ ምን የሚል ስላለ ባፕቲዝም የሚል ወርድ ስላለ ባፕታይዝ የሚል ወርድ ስላለ ያንን ጥምቀት ምን አለው? በመንፈስ ቅዱስ መጠመቅ አለው እና ከዛ ወርድ ባፕታይዝ ዳላ አይታችሁ ከታይ አይደል? አሁን ታች ላይ እሱን ይኸውልህ ስንጠመቅ ከሞቱና ከትንሣኤው ጋር ህብረት የምናደርግበት ነው። በመንፈስ ቅዱስ ስንጠመቅ አለ አይደል? በመንፈስ ቅዱስ ስንጠመቅ ከሞቱና ከትንሣኤው ጋር ህብረት የምናደርግበት ነው። ኦኬ ከዛ ያንን ጥምቀት the word baptize ይላል። ከላይ የተጠቀሰውን ይዞ መጣና ባፕታይዝ ማለት ይላል። ባፕታይዝ ማለት ምንድን ነው ማለት the word baptize means ምንድን ነው የሚለው? ከላይ አንድ ስቴፕ ከላይ the word baptize means submerged. okay the word baptized means ይልና submerged or immersed ይላል። ኦኬ submerged or immersed የሚባለው ለምንድን ነው? አይ ይሄ እኮ submerged ይሄ ማለት መጥለቅ እና መዘፈቅ ማለት ነው። ይሄ ለውሃ ጥምቀት ነው ወይስ አይደለም? immersed ማለት መጥለቅ መዘፈቅ ማለት ነው። ይሄ ለውሃ ጥምቀት ነው ወይስ አይደለም? አይደለም እያለ ነው። ስለ ውሃ ጥምቀት አይደለም እያለ ነው። አዘ ቢሊቨር እያለ ይኸው ያስረዳሃል እኮ አዘ ቢሊቨር ይላል። ቀጥሎ አዘ ቢሊቨር we are all in Jesus Christ through faith for all of you who were baptized into Christ have close to yourself with Christ እያለ ከላይ ቀጥሎን ሐሳብ ነው የሚናገረው። ስለ ውሃ አይደለም፣ ስለ ውሃ ጨርሶ አያነሳም። ስለ መንፈስ ቅዱስ ጥምቀት ነው እያለ ነው የሚናገር። ለመንፈስ ቅዱስ ጥምቀት መዘፈቅ ይባላል፣ መነከር ይባላል። ይኸው እንዴ ነው ባፕታይዝድ ማለት እንግዲህ እንግሊዝኛውን እኔ እንግዲህ አይደለም የምትሉኝ ከሆነ ትርጉም ማምጣት አለባችሁ። አሁን የጥምቀት ትርጉም ማለት አለ። ኦኬ ቆይ የጥምቀት ትርጉም ማለት አለና እንግሊዝኛው ሰመርጅድ ኦር ኢመርስድ ነው የሚለው መዘፈቅ ወይ መጥለቅ ማለት ነው። እንግሊዝኛው እንደዛ ነው የሚፈታው። እኔ ሰመርጅ ሌላ ትርጉም ካላቸው አምጡ። ትክክለኛው ግን እንደዛ ነው። ሰመርጅድ ኢመርስድ ማለት ነው። ይሄ ማለት ነው ጥምቀት አለና ሰመርጅድ ኢመርስድ ማለት ነው። ያ ምን ማለት ነው? መጥለቅ መዘፈቅ ማለት ነው። እንዴ እንግሊዝኛው ሆነ እንደምንፈታተን ነው። መንፈስ ቅዱስ ነው። ይሄ ለውሃ ጥምቀት አይደለም። ይሄ የሰባተኛ ክፍል እንትን ቋንቋ እኮ ነው። ኤፍሬም ያሁን እኮ የሰባተኛ ክፍል ምናምን ጉዳይ አይደለም። አሁን መጥለቅ እኮ አይደለም ካልክ ተርጉማ እንግሊዝኛ እኔ የተናገርኩት መጥለቅ መዘፈቅ ማለት አይደለም ካልክ እኔ ለውሃ ጥምቀት የሚነገር አይደለም ወይ? ይሄ ቃል ነው የምልህ ያለሁት አይደለም። የውሃ ጥምቀት የሚል የለም። በመንፈስ ቅዱስ መጠመቅ ነው ብሎ እኮ ነው መጥቶ እዚህ ጋር እየተናገረ ያለው። ስለዚህ ለመንፈስ ቅዱስ ጥምቀት ነው መዘፈቅ መነከር የሚባለው ለመንፈስ ቅዱስ ጥምቀት ነው። ጥምቀት እዚህ ጋር ምንድን ነው የሚለው? the word baptized mean አለ
ባፕታይዝድ የሚለው ቃል ትርጉሙ አለና ከዛ ምን አለ? ሰመርጅድ ኦር ኢመርስድ አለ። መዘፈቅ ወይም መጥለቅ የሚል ነው ብሎ ነው እንደዛ ነው ያለው በእንትን ውስጥ ከዛ በኋላ አዘ ቢሊቨር ብሎ ሴንቴንሱን ይቀጥል። ይሄ የሚነገረው ለውሃ ጥምቀት አይደለም? ውሃ ውስጥ ስትገባ ውሃ ውስጥ ገብተህ ስትወጣ አይደለ? ውሃ ውስጥ እዚህ ጋር እንደዛ የሚል የለም። ለውሃ ነው አይደለም የሚለው ስለማመን ነው እያለ እየነገረህ እኮ ነው። ስለማመን ነው፣ ስለ ውሃ ጥምቀት አይደለም እያለ ስለማመን አይልም ኤፍሬም። ምክንያቱም ይኸውልህ ታች አስ ቢሊቨርስ ይላል። ቆይ እኮ ላንብበው የዛ ባፕታይዝድ የሚለው ጋይድ ሰብመርጅድ ብሎ the word baptized means አለ submerged or immersed አለ immersed አለ። ምን ውስጥ ነው የምትዘፈቀው ኤፍሬም? ይህን የሚለው ምን ውስጥ ነው? መጥለቅ ወይም መነከር መግባት የሚለው ምን ውስጥ ነው? ይኸው በክርስቶስማ እስካሁን የምንወያዩ እሱ አይደል እንዴ? በክርስቶስ ውስጥ ነው። በክርስቶስ ውስጥ ተነከርክ፣ ተዘፈክ። ደግሞ እንግሊዝኛ ትችላለህ እንዴ? እየሳክ ነው። ካሜራ ከፍተህ እናውራ ኤፍሬም። የከኔ ጋውን በክርስቶስ አናባቢውን ጠይቄህ እንዳላስለቅስ አይደለም። ትልቅ ነገር እኮ ይዘናል። እንትኑን ልትፈታ ቀርቶ። እሺ ቀጥል። አይ ከፍቶ ካሜራ እንደሚያውቅ ሲስቅ ነው ያሳቀኝ። እሺ አዘ ቢሊቨርስ ይላል። ከዛ እየፈታው ሊድ በክርስቶስ ውስጥ ተነከርክ፣ ተዘፈክ ይባላል። እኔ ምን ላድርግ? እያነበብኩ እኮ ነው ያሬድ። ይኸው እዚህ ጋር እኮ እንደዛ ብለን አድምጠ ዊያሪልና ዊአር ባፕታይዝድ ባይ ሆሊ ስፒሪት ኢንቱ ክራይስት ዴዝ እያለ ነው። እኔ ምን ላድርግ? ምንድነው አሁን እንግሊዝኛም አንብቤ አልተረዳዳንም፣ አማርኛም አንብቤ አልተረዳዳንም። ምንድነው ማድረገው ያሬድ? በቃ ራሴን ችግር የለውም። ሀሳብን ስጥና በቃ ኦኬ፣ መልካም። እኛ እዚሁ ላይ ሀሳብ እንሰጣለን። እሺ ኤፍሬም፣ እሺ እናንተ ልክ ነው። ኦኬ እኔ እኮ እንደዛ እንደምትሉ አውቃለሁ። እሺ ሀሳቤን ልጠቅል፣ በአንድ ደቂቃ ውስጥ ልጠቅል። ይቅርታ ስላረዘምኩ ይሄን ያህልም ማለት ነው፣ ስለጠየቀኝ ነው። እሺ ይህን ክፍል ይዤ የመጣሁት ምንድነው፣ ይሄ ብቻ አይደለም። ጠቅላላ ስኮላርስ መአት ስኮላርስ እኔ የምለውን ነው የሚሉት፣ እንደዛ ነው የሚፈቱት ማለት ነው። በእናንተ ሳይድ ያሉትን አይደለም የምለው። ቅድም ይህንን የሚያነሳው ማንሳት አልፈልግም ነበር። እኔ መጽሐፍ ቅዱስ ላይ ብቻ ነው። እኔ በቃ የሰሞኑ ዓላማዬ መጽሐፍ ቅዱስ ላይ ብቻ ሳልወጣ መጽሐፍ ቅዱስ ላይ ብቻ መወያየት ነው። በግድ ስላስጨነቁኝ መምህር በረከት እሳቸው ናቸው ማይሉ የእናንተ ኮሜንተሪዎች እንደዚህ ነው እንደዚህ የሚል ትርጉም የለም ምናምን ብለው በተደጋጋሚ ሲናገሩ ሰው ሚስ ፕሬዘንት እንዳያደረጉኝ ብዬ ነው ያመጣሁት እንጂ ማምጣትም አልፈልግም ነበር። ጠቅላላ ኮሜንተሪዎች እኔ እንደምለው ነው የሚሉት የሚያምኑት። ለጥምቀት አይደለም ወይ? ለጥምቀት ነው ክፍሉ የሚያወራው፣ ስለ ጥምቀት ያወራል። ሶስት ግን ለጥምቀት አይደለም ነው ከመጀመሪያ ጀምሮ ክርክሬ ከመምህር በረከት ጋር ሳወራ። አራት ላይ ኦፍኮርስ ስለ ጥምቀት የሚያወራበት ክፍል አለ። ሶስት ላይ ግን እያወራ ያለው ስለ ጥምቀት አይደለም ነው። እንደውም እኔ እንድትመረምሩ በዚህ አጋጣሚ የምጠይቀውት መምህር በረከት እርስዎ ቸርች ፋዘርስ ብለው ራሱ ሜንሽን የሚያደርጓቸው አያይዘው ነው የሚፈቱት ማለት ነው። ሲፈቱ ሶስትን አራትን አንድ ላይ ነው አድርገው የሚፈቱት እና እዛ ላይ ከክርስቶስ ጋር መተባበር እያለ የሚያነሳው ሀሳብ ከየቱ ጋር ነው? ከሶስት ጋር ነው ወይስ ከአራት ጋር ነው አድርገው እሱን እንዲመረምሩ እኔ እሱን አቤግ እንደ ልመና አቀርባለሁ። ግን እኔ ዝም ብዬ አይደለም የምለው፣ እንግሊዝኛው ከማንበብ ውጭ ትርጓሜውም እኔ እንደምለው ነው የሚለው ለማለት ነው ይህንን ያመጣሁት። አመሰግናለሁ። ኦኬ ኔክስት ማን ነው ሀሳብ የሚሰጠው? እኔ ልስጥ መዝሙሬ። እሺ ቆይ እርስዎ ድጋሚ ወይ ሜይ ቢ ስላገኙ አኬ ሀሳብ አለ፣ ከዛ ወደ እርስዎ እመጣለሁ። የኔን ተራ ለመምህር በረከት ልስጣቸው እና ይሄዱበት። እሺ ችግር የለውም። ባላንስ ለማድረግ ብዬ ነው እንጂ እሳቸውማ መምህር ይቀድማሉ። ትክክል። እሺ መምህር ይቀጥሉ። ደቂቃ እንግዲህ አላዝንም። በቃ እኔን ሪፈር ስላደረገ ነው ያነሳው የገባሁት። በመጀመሪያ ኤፍሬም አሁን ያመጣው ነገር እኮ ቅድም እሱ ካለው ጋር የሚቃረን ነው። ቅዱም ኤፍሬም ቁጥር 4 እኮ ስለ ጥምቀት ስለ ውሃ ጥምቀት ነው የሚያወራ እያለን ነበረ። ግን አሁን ቁጥር 4፣ 5 ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ የሚለውን ሁሉ እሱ ያነሳው አካል በአንድ ላይ ነው እያብራራ ያለው አሁን ያወጣልን ጽሁፍ ማለት ነው። ስለዚህ ከኤፍሬምም ጋር ከራሱ የሚቃረን ነው። ስለ ሪሰሬክሽን ስለ ዴዝ ሁሉ እያወራ ነበረ እዚህ ጽሁፉ ማለት ነው። ኤፍሬም ደግሞ ቅድም ለይቷል። 3 እና 4 የተለያዩ ናቸው
ብሎ ነግሮናል። አሁንም ደግሜ አፊር በማድረገው ቅዱስ ጳውሎስ ኮንትሮቨርሻል የሆነ ቋንቋ አይጠቀምም። ጥምቀት የሚባል ነገር ምዕመናን የሚፈጽሙት አለ አይደል? ጳውሎስ ይህም በሚጽፍበት ሰዓት ጥምቀት የሚባል ስርዓት አለ፣ ጥምቀት የሚባል ትእዛዝ አለ ምዕመናን የሚፈጽሙት። ጥምቀት እያለ እያወራ እነዚህ ምዕመናን ስለ እምነት አድርገው ይወስዱልኛል ብሎ ነው እንደሚጽፈው። እነሱ ኦልሬዲ ጥምቀት ምን እንደሆነ ያውቃሉ። ፕራክቲካሊ የሚፈጽሙት ነገር ነው እና ይሄ ለትርጉም የተጋለጠ እንትን አይሰጥም ጳውሎስ። ስለዚህ ጥምቀት ሲል ጥምቀት ነው ጳውሎስ። ምክንያቱም ጥምቀት ምዕመናን የሚፈጽሙት ነገር ስለሆነ ስለ ጥምቀት ካወራ ስለ ጥምቀት ነው እንደሚረዱት የሚያውቀው እሱ እንጂ ስለ ጥምቀት እያወራው ስለ እምነት ይወስዱልኛል ብሎ ጳውሎስ እንደዚህ አይነት እንትንም የለበትም። እና አንደኛ እሱ ነው። ሁለተኛ ቅድም ደጋግሜ ያልኩት 3 ቁጥር 3 እና 4 ዊዘር ፎር በሚል ቃል ተገናኝቷል። ማብራሪያ ነው የሚለውን ኤፍሬም ኮሜንት አላረገበትም። ግን አንድ የፕሮቴስታንት ስኮላር ላወጣ እንደ ምስክር የወርልድ ቢብሊካል ኮሜንተሪ ነው። የኔ ካሜራ ትንሽ እንትኑ ያስቸገረ መሰለኝ። ይታያቸዋል? ኦኬ ሶሪ፣ እንትኑ ተገልብጧል። ቆይ ላዙረው አንዴ። ይታያል አይደል? ይታያል መዝሙሬ? አዎ ይታያል። አሁን 38 ወርድ ቢብሊካል ኮሜንተሪ 2 ቮሊዩም ነው። ሮማን 1 እስከ 8 እና ከዛ በኋላ ደግሞ ሁለተኛው ቮሊዩም ይቀጥላል። እና ይሄንን የሰራው ጄምስ ዲጄ ደን የሚባል የፕሮቴስታንት ስኮላር ነው። በጣም በኒው ቴስታመንት እንደውም በጣም የታወቀ ሰው ነው። እሱ ይሄንን እንዴት እንደሚፈታው እኔ ይኸውላችሁ፣ ይሄ ቁጥር 3 ነው የሚፈታው እዚህ ጋር or do you know not that all of us who were baptized into Christ were baptized into his days የሚለውን ሲያብራራ እዚህ ጋር ምን ይላል? this would be መመብራከት አይገስ ቪዲዮ the initiation rites of ቪዲዮ ሲከፍቱ the mystery cults። ኦኬ ስለዚህ ያንተን ማሳየት አልችልም ማለት ነው። ዘግቶ አንብቡልን፣ ችግር የለውም። እሺ ዘግቼ ላነብላችሁ። what would be the more familiar phrase baptized into Christ የሚለውን ሲያብራራ have meant for Paul's readers የቅዱስ ጳውሎስ አንባቢዎች ባፕታይዝድ ኢንቱ ክራይስት የሚለውን የታወቀ ፍሬዝ እንዴት ነው የሚረዱት ብሎ ሲያብራራ ምን ይላል? one possibility is that they would have recalled their own baptism understanding it as an act that united them with Christ ይላል። this would be all the more likely if they were familiar with the initiation rites of the mystery cults የሚስጥራት አፈጻጸም ስርዓት በጥምቀት በውሃ መዘፈቅ እና ከውሃ መውጣት ነው። በእነሱ አይምሮ ውስጥ ለእነሱ የሚፈጥረው ስሜት ይሄ ነው ብሎ ያብራራል። ስለዚህ እነዚህ እነ ጄምስ ደን እንደዛ ነው ፕሮቴስታንቶቹ የሚተረጉሙት። የኛ የፓትሪስቲክ ትራዲሽን የታወቀ ነው። ኤፍሬም አሁን ያወጣው ምስክር ደግሞ ራሱንም ኮንትራዲክት የሚያደርግ ነው። ምክንያቱም እሱ ቅድም የፈጠረውን ዲስቲንክሽን የሚያጠፋ ነው። ቅድም ኤፍሬም ቁጥር 3 እና 4 ለይቶ ነበር የተረጎመው። ቁጥር 4 ቢያንስ የውሃ ጥምቀት ነው ብሎ ነበረ። እሱ አውጥቶ ያብራራው ማብራሪያ ግን ሁሉንም አንድ ላይ ነው የሚተረጉመው እና ዲስትሪክሽን የለም። ራሱን ኮንትራዲክት የሚያደርግ ማስረጃ ነው ያመጣው። ኦኬ እሺ፣ አይገስ አኬም ወርዷል መሰለኝ። ደሜን የቀረው ደሜ ጥያቄን አቅርብና ከዛ ወደ ዳጊ ብንሄድ ጥሩ ነው። ከዛ መምህር ኤፍሬምም ያው የዳጊን ጥያቄ እኛም ስላለን መምህር በረከትም እንግዲህ መልስ ለዳ መምህር ኤፍሬም ያው ጊዜም ስላላገኙ
ዳጊ ጥያቄ እንዲያቀርብ አድርገን እሱን ደግሞ አድሬስ እናደርጋለን። ደሜ ወደ ዳጊ ከመሄዳችን በፊት እዚህ ላይ እንጨርስ። ኦኬ እሺ፣ መዝሙርዬ ቴንኪው አመሰግናለሁ። ለኤፊ ቅድም እዛው እንግሊዝኛውን ሲያነበው በአጋጣሚ መልሱንም አግኝቼዋለሁ፣ ግን እሱ በአንደበቱ እንዲለው ፈልጋለሁ። እዚህ በእንትን ሮሜ 6:3 ላይ ያለው ጥምቀት ከክርስቶስ ጋር ያለ ነው አለና ምን አይነት ጥምቀት እንደሆነ እንዲገልጥልኝ ነው። ምንድነው የሚለው ቃሉ? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላልና ይሄኛው ጥምቀት የውሃው ጥምቀት አይደለም ብሎ ነበር። የውሃ ጥምቀት አይደለም ብሎ ነበር እና ይሄኛው ከክርስቶስ ጋር አንድ የምንሆነው ጥምቀት በእምነት ተጠምቅ ያለው ብዬ ነው አንድ የምሆነው ወይስ ደግሞ አክሽን አለው ወይስ በእምነት ከክርስቶስ ጋር ተጠምቅ ያለው ነው የምለው? ምን አይነት ጥምቀት ነው የሚለውን እንዲያስረዳኝ ነው። ቴንኪው አመሰግናለሁ። አይ እኔ ደሜ በደንብ አልሰማኝም ማለት ነው። እኔ 3 ላይ ስለሚያወራው ስለ ውሃ መጠመቅ አይደለም። ከ4 ግን ስለ ውሃ ጥምቀት ነው። ከ4 በኋላ ከሞቱ ጋር እያለ ሁለቱን እያነጻጸረ ያመጣው 4 ላይ የውሃ ጥምቀት ነው ብዬ ነበር ስናገር የነበረው እና አልሰማኝም ማለት ነው። እና 3 ላይ ከሆነ ግን 3 ላይ ከሆነ አሁን እኮ ማስረጃ ሳይሆን እንደውም መምህር በረከት ያመጣው ማስረጃ ኤፍሬም እንደውም እሱን እንትን የሚል ነው። ምክንያቱም አሁን ያመጣው ማስረጃ ሙሉ ለሙሉ ጥምቀትን የውሃ ጥምቀት አይደለም የሚል ነው አይነት ነገር ነው ሲናገረው የነበረው። አይ እንደዛ አይደለም፣ ሙሉ ክፍሉ እንደዛ አይደለም። በረከት ጋር ከምትገባብኝ አንተ ራስህ ይሄኛውን ጥምቀት በምንድነው ከሱ ጋር አሁን ይሄኛውን ጥምቀት በምንድነው ከክርስቶስ ጋር ልተባበረው የምችለው? በውሃው ጥምቀት ነው ወይስ ደግሞ በእምነት በሆነ ጥምቀት ነው? አሁን አንተ መተባበር ሲጀምር የሚጀምረው ከማመን ነው። ታምንና ከዛ በኋላ ደግሞ ያን ማመን መጀመሪያ ይቀድማል ማለት ነው። በክርስቶስ ማመን የመጀመሪያው በክርስቶስ ውስጥ መጠመቅ የሚለው ሀሳብ እሱ ነው ብዬ ከመጀመሪያ እንደተረጎምኩት ነው። ከክርስቶስ ኢየሱስ ጋር በክርስቶስ ኢየሱስ መጠመቅ የሚለው ወይም በሞቱ የሚለው ምንድነው? ሞቱን ማመን አለብህ ነው። ሞቱን ማመን አለብህ፣ ስራውን ማመን አለብህ። አሁን ቅድም ሳሳይ እንደነበረው ማለት ነው። ከዛ በኋላ ያንን ካመንክ በኋላ ህብረት ልክ እንደ የጌታ እራትን ስናወራ እንዳለው ህብረት ያለው አይደለምን እንደሚል ልክ ይሄኛው ጥምቀቱ ደግሞ ከዛ ከኢየሱስ ክርስቶስ ሞት ጋር አሁን በጥምቀት ሰዓት ሞተን አይደል የምንነሳው? ቅድም ስንነበረው መጥለቅ መዘፈቅ የሚለው ሀሳብ ማለት ነው። ስንጠልቅና ስንነሳ እኛ ባንኖርም በዛ ነው ወቅት ይላል አይደለ? ቅድም ባንሞትም ከኢየሱስ ጋር አብረን ግን አሁን በመጠመቃችን ከሞቱን በሚመስል ሞት ሐዋርያው ቅዱስ ጳውሎስ እንደሚለው ማለት ነው ትንሣኤውን በሚመስል ትንሣኤ ደግሞ እንተባበራለን። የምንተባበረው በውሃ ጥምቀት ነው። ትብብሩ የውሃ ጥምቀት ነው። ስለዚህ ይሄኛው ቁጥር 3 የውሃ ጥምቀት ነው ማለት ነው አይደለም? ቁጥር 3ማ አይደለም። ይሄን ሁሉ ሰዓት አውርቼ ቁጥር 4 ይሄ ቁጥር 3 የውሃ ጥምቀት አይደለም ከሆነ ምን አይነት ጥምቀት ነው? የእሳት ጥምቀት አይደለም። ይሄ የመጥምቁ ዮሐንስ ጥምቀት አይደለም። የንስሐ ጥምቀት አይደለም አይደል? ይሄ ጥምቀት ምን አይነት ጥምቀት ነው? እዚህ ጋር ያለው ጥምቀት ምን አይነት ጥምቀት ነው? የእሳት ጥምቀት ነው? የውሃ ጥምቀት ነው? የጌታችን የውሃ ጥምቀት ማለት ነው? የንስሐ ጥምቀት ነው? የምን ጥምቀት ነው? 5 ጥምቀት አለ መጽሐፍ ቅዱሳችን ላይ። ይሄኛውን ከምን ጥምቀት ጋር ልውሰደው? ቁጥር 3 ከምን ጥምቀት ጋር ልውሰደው? እሺ በጣም ጥሩ። ይሄኛው ጥምቀት አሁን ቅድም ያነበብኩት ላይ መንፈሳዊ ጥምቀት ነው። በመንፈስ ቅዱስ አማካኝነት በክርስቶስ ኢየሱስ ሞት የምንጠመቀው መንፈሳዊ ጥምቀት ነው ብሎ ነበር ያነበብኩት ደምዬ። ስለዚህ እንደዛ ነው፣ መንፈሳዊ ነው ጥምቀት የሚለው በክርስቶስ ኢየሱስ ማመን፣ ሞቱን የተሰራውን ስራ መቀበል፣ እንደዛ ማለት ነው። ከዛ በኋላ እሱን ስታምና ስትቀበል ስለ ሆሊ ስፒሪት ጥምቀት እንዳልሆነ ነው። ቅድም አንተ ካመጣ ስኮላሮች ቃል በቃል የሚለው ምንድነው? ቃል በቃል የሚለው እዛ ላይ we are baptized by the Holy Spirit into Christ's days and subsequent resurrection ይልና ጆን 3:5 እንደዛ እየጠቀሰ ይሄዳል። ስለዚህ እንደዛ ሜንሽን ያደርጋል።
ዮሐንስ 3:5 ራሱ የሚናገር የመንፈስ ቅዱስ ጥምቀት መሆኑን ይናገራል። ያመጣው ማስረጃ የመንፈስ ቅዱስ ጥምቀት መሆኑን አይናገርም። ያው ጭቅጭቅ አይሆንብን ተርሻለሁ። ኖ ጥቅሱን አንተ እንደፈለክ ማለት ትችላለህ። እኔ ግን አሁን ከታች እየጻፉ ነው። አሁን እኮ እኔ ምን ላድርግ እኔ እኮ በቃ አሁን ማስረጃ አምጥቼ ማስረጃ ነው እያሳየሁ ያለሁትና ማስረጃ ትክክል አይደለም። ማስረጃ የመንፈስ ቅዱስ ጥምቀት ነው ብለን እንድንቀበል አያደርግም ያመጣው ማስረጃ። ኦኬ እንግዲህ ማስረጃው ቃል በቃል የሚለው አሁን ቃል በቃል ነው ያነበብኩልህ እኮ we are baptized by the Holy Spirit into Christ days ይላል። በመንፈስ ቅዱስ ምን ማለቱ ነው? በመንፈስ ቅዱስ አማካኝነት በክርስቶስ ሞት ተጠምቀናል ብሎ እሱ ሲያብራራ ስለ ማመን ነው እያለ ነው የሚቀጥለው። እሺ ታንኪ በጣም መመሪያ ይፈርማሉ። አዎ አሉ። እሺ እስካሁን ድረስ ያው ዝም ብለዋልና ዳጊ እንግዲህ ጥያቄ ያለው ያቅርብና ጥያቄውን አድሬስ እናደርግለታለን። እሺ ጥያቄ ዳጊ ጥያቄን አቅርብ ወንድም አለ። ዳጊ አለ ሚዩት ላይ ነው እያወራ ከሆነ ዳጊሻ አለ ከሌለ ስራ ላይ ሆኖ መጣላ። ቀጥል ዳጊ ጥያቄ። አንድ 5 ደቂቃ ይቅርታ፣ ያው ጠብቄ በዚህ ሰርፕራይዝ ስላደረጋችሁኝ አንድ 5 ደቂቃ ከሰጣችሁኝ። ዳጊ ግን የምትጠቀማቸው ወርዶች እሺ ጥያቄውን ሰምቼዋለሁ። ትንሽ አንድ ለሌላም ሰው ግራ የሚያጋባ እንዳይሆን 1-2 ደቂቃ ብቻ ሀሳብ ልስጥ። ጥምቀትን በተመለከተ ወንድሞቻችን ብዙ መረጃዎችን ይዘው መጥተዋል። በእውኑ አባቶች ብለውታል ወይ ያንን ሀሳብ የሚለውን በእኛ ቤተክርስቲያን እንግዲህ የሚጠቀሱትን ሀሳቦች አንዳንድ ጥቅስ ሲጠቀሱ ለሁሉም ግንዛቤ እንድትወስዱ አንድ ተጨባጭ የሆነ መረጃ ልስጣችሁ። ጉባኤ ኒቅያ የሚባለው 318ቱ ሊቃውንት ወይም 3 ምዕት ብለን የምንናገርላቸው አባቶች አሉን እና እኒህ አባቶች ሲሰበሰቡ እኒህ ብቻ የተሰበሰቡ አይደለም። በወቅቱ የተሰበሰቡ 2258 ሰዎች ተሰብስበው ነበረ። ከነዚህ መካከል የተለያየ ሐሳብ የተለያየ አስተምህሮ ይዘው መጠው የምታምኑበትን ሃይማኖት ጽፋችሁ አስቀምጡ ተብለው ሁሉም ተለያይተው ክርስቶስ ባለበት እነርሱ ቃሉን አጽንተው የተነሱት ግን 318 ብቻ ናቸው። ያኔ የተጻፈው ክታብ ዛሬም ልጆች የልጅ ልጆች እያፈራ ዛሬ ድረስ ሲወርድ ሲዋረድ ስላለ በእውኑ የሚቀርብልን መረጃ ከ318 ውስጥ ነው ከ318 ውስጥ ለመሆኑ ከ2000 ምናምኑ ላለመሆኑ መረጃችን ምንድን ነው? እሱ ላይ ማስመር ይጠይቃል። እኛ የምንቀበላቸው አባቶች በቤተ ክርስቲያን ቆጥራ ሰፍራ ሃይማኖተ አበው በሚባል መጽሐፍ ያስቀመጠቻቸው አበው ስላሉ እነሱን መሰረት አድርገን ስናይ ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ የሚለው ዳግመኛ ከውሃና ከመንፈስ ያልተወለደ ይጅክል በወይአ ውስተ መንግስት እግዚአብሔር ተብሎ ዘኢተወልደ ዳግመ እማይ ከውሃ ወእመንፈስ ቅዱስ ከመንፈስ ቅዱስ ተብሎ ሁለቱም በየግል ወርድ የተቀመጠ ነው። ሮም 6ም ሲባል የዋለው ነው። በሌላ ቋንቋም ደግሞ አባቶቻችን ሲጠመቁ መጠመቅ ማለት መነከር መዘፈቅ ነው። በመንፈስ ቅዱስ ክርስቶስ መልበስ ከሆነ ደግሞ መልበስ ተብሎ ነው የሚተረጎመው እንጂ አሁን ሲባል እንደነበረው ይህ የግል አመለካከት የሚመስሉ ሐሳቦች ያሉበት ነው። ዞሮ ዞሮ ከልከኝነት በወጣ ከቦዘን ክርክር ከመላበት መንፈስ ይልቅ በወንድማማችነት ሐሳብ ብንረዳዳ የምናወራው ስለ አንድ ራሳችን ስለሆነው ክርስቶስ ነው። ሰው ደግሞ ራሱ አንድ ከሆነ ሐሳቡም አንድ ነው የሚሆን። ብዙ ራስ ሲኖረው ነው ሰው መግባባት የማይችል። በዚያ ብናልፍ መልካም ነው ማለት እወዳለሁ። ወደ ዳጊ ጥያቄ ስመጣ ቅድም እያደመጡ ስለነበረ ድህነት በማለት ድህነት የሚፈጸመው በጥምቀት በኩል ብቻ ከሆነ በሌላ የዳኑ አሉ ብሎ ታምራትን ገድላትን ለመጥቀስ ይመስለኛል ስረዳ ማለት ነው። ምክንያቱም እንደዚህ አይነት ነገሮች በአንድ በኩል ብቻ ከሆነ በሌላ በኩል የዳን አለብህሳ አይነት ነገር ይመስለኛል ጥያቄው እና ይህ ተአምር ነው። ተአምር ደግሞ አይብራራም፣ አይነገርም። ለምን ካልከኝ ከፈጣሪ ዘንድ ወይም በእርሱ በኩል ሁነን ስናየው
ህጋዊ ነው። ምንም በእግዚአብሔር ህገወጥ የሆነ አሰራር የለም በሱ በኩል። በሰው ህሊና ግን መልዕልተ ህግ ነው፣ ከህግ በላይ ነው። ይህን ያህላል ይህን ይመስላል ብሎ ማንም ሊያብራራው አይችልም፣ ማብራራትም አይቻልም፣ ከአቅም በላይ ስለሆነ። ለምሳሌ የበለዓም አህያ አፍ አውጣ ተናገረች ይላል። አህያ ያወራል ወይ ብለን ብንናገር አማርኛ ለምዳ ከበለዓም ጋር ውላ አድራ እንዲሁና ከዚያ በለዓም አስለምዷት ወይ ደግሞ እሱ የሚናገረውን ቋንቋ ተናገረች አትሉኝም መቼም። እንዴት ተናገረች ካልከኝ ከህግ በላይ ነው። ይሄ ፍጡር እንዲህ ስለሆነ ብሎ ሊተረጉመው የሚችል ጉዳይ አይደለም። ለምሳሌ አሁን በመጽሐፍ ቅዱስ መረጃ ላንጣና በለዓምን ባለበት አስቀምጡልኝና አንድ መጽሐፍ ቅዱሳዊ መረጃ ልስጣችሁ። ፈያታዊ ዘይማን አንተ ትቀድሞ ለአዳም በውያ ውስተ ገነት፣ ገነትን ቀድሞ በመግባት አንተ ከአዳም ትቀድማለህ ተብሎ ተነግሮለታል። ሳይጠመቅ ድኗል። መልዕልተ ህግ ነው። ጥምቀት የሆነለት ምኑ ነው? ጥምቀት የሆነለት ምኑ ነው? በአንጻሩ ወደ ክርስቶስ መንግስት ለመግባት ሁሉም የሚጠመቅ ከሆነ በሲኦል የነበሩት በጠቅላላ ገነት ገብተዋል። በክርስቶስ ደም ገነት ሲገቡ የተጠመቁት መቼ ነው? ይህ መልዕልተ ህግ ነው። የማነ እድየ መጣውክዎሙ ወኮነቶሙ ጥምቀተ ይላሉ አበው። ቀኝ እጁን አሳያቸው እርሷም ጥምቀት ሆነቻቸው ብሎ ይናገራል ማለት ነው። ስለዚህ ምን ማለት ነው? እግዚአብሔር በህግም ያለ ህግም ያድናል። ህግ ማለት ግን የማን ህግ ነው? ህግ ማለት የማን ህግ ነው? በእግዚአብሔር ሁሉም ህጋዊ ነው ብያቸዋለሁ። ከኛ አንጻር ግን ከህግ ውጭም በህግም በሚመስል መልዕልተ ህግ በሆነ መስመር እግዚአብሔር ያድናል ማለት ነው። በአንጻሩ ደግሞ ኢትዮጵያውን ጃንደረባ ስታዩት ደግሞ ከውሃ እንዳልጠመቅ ማን ይከለክለኛል አለ። እንደ ፈያታዊ ዘይማን ዝም ብዬ በቃ አምኛለሁ በቃ መንግስተ ሰማያት እገባለሁ ያላለ ለምንድን ነው? ለምን ከተባለ ለህጋውያን ህግ ተሰርቷል። ከህግ ውጭ ለሆኑት ደግሞ እግዚአብሔር ለምሳሌ ጾም ስገድ ይላል። አሁን አዳም ዘቦዝን ሰሚ ያለ ይስማኤል አልተውትሱን ሁሉና ጆሮ ያለው መስማትን ይስማ ይላል። ያ ማለት ጆሮ የሌለው ሰውስ? ይህን ደግሞ እግዚአብሔር ያለ ህግ ያድነዋል። ህጋውያን ለምን ህግ ይሰጠናል። ህጋውያን ሆነው በህጉ ስገድ ለሚል ሰው ጉልበት ከሌለው እግር የሌለው ስገድ አይባልም። እግር የሌለው ሰው ስገድ የሚሉት ምኑን ነው? እግዚአብሔር ይሄንን ያለ ህግ ያድነዋል። ህግ በቃ በዚህ መስመር ካልመጣህ ብቻ ብሎ ገደብ ሰጥቶ አይናገርም ማለት ነው። ስለዚህ እግዚአብሔር በህግም ያለ ህግም የሚያድን በህግም ያለ ህግም የሚመራ ነው። በማን ህግ? ለሰው በሰጠው ህግ ማለት ነው። በእርሱ ግን ሁሉም በእርሱ ያለ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ለምሳሌ ወይን የሚሰራው በእስራኤል ቋንቋ እንደምታውቁት በጣም ብዙ አይነት ፕሮሰስ ተደርጎበት ተቀብሮ ምናምን ነው አይደል? ወይን የሚዘጋጀው ወይን የሚዘጋጀው እንደዛ ነው የምታውቁ ሰዎች ማለት ነው። ጌታ ግን እንደዚያ ሳያደርግ ወይን አዘጋጀ። አሁን ይሄ ምንድን ነው? ምን ማለት አሁን ወይን አንጡ ብሎ እዚያ ሰርግ ቤት ሄዶ ሲጠምቅ ሰንብቶ ነው ጌታ? አይደለም። ግን ምን አዘጋጀ? ወይን አዘጋጀ። ይህ ምንድን ነው ሲባል መልዕልተ ህግ ነው። መልዕልተ ህግ ማለት በአማርኛ ከህግ በላይ ህሊናት ድኩማነ ህሊና የሆንን እኛ ከእግዚአብሔር አንጻር ማለት ነው እንዲህ ነህ እንዲያ ነህ ብለን ልንናገረው አንችልም። ለምሳሌ እሱ ያጸደቀው ማን ይኮንናል ብሏል። በቃ አጸደቀ ብድግ አድርጎ ይህን አጽድቅ ያለው ካለ እግዚአብሔር አይ ለምንድን ነው የሰው ያጸደቀው ብሎ የሚጠይቀው ሰው አለ? ፍርድ ቤት አናቆመውም፣ አንከሰውም፣ አንጠይቀውም። በተአምር እንደተነገረ ተአምር እኮ ነው። ተአምር በነገራችን ላይ እንዲሁ እንድንግባባ ነው ትንሽ ማወራ እንጂ ተአምር ምንድን ነው ታልከኝ ተአምር ነው ብዬ መልስልሃለሁ። ተአምር ማለት ምን ማለት ነው ካልከኝ የማይነገር ነገር ግን የሚደነቅ ማለት ነው። ይትነገር አላ ይተነከር አይነገርም አዲያሳ ዝም ብሎ ይደነቃል እንጂ እልሃለሁ ማለት ነው። እሺ እግዚአብሔር ይስጥልን መምህር ዳጊ አለ። ኦኬ ዳጊ ስትመጣ እንግዲህ ድምፅን አሰማን። የገባችሁ እንግዶች ሰላም በሉን። እታች ያላችሁ ሰዎች ፎር ሳም ሪዝን እኔ ለምን ስንፍና ቃል እንደምትጠቀሙ አይገባኝም። በጣም ነው የሚገርመው። ለሁለታችንም ሳይድ ስንፍና ቃላት መጠቀም አያስፈልጋችሁም። እውነት ቁም ነገር ይወራ ከተባለ እኮ አያስፈልግም። ለምሳሌ ኤፍሬም ሲያወራ አንድ ሰው ከታች ተረት ተረት ካለ ትክክል አይደለም ማለት ክርስትናም እኮ አይደለም። ባይዘወይ ሰዎች ትምህርታቸውን ሲናገሩ ማዳመጥም እኮ ጥሩ ነገር ነው። በጣም እኮ ይሄ እኮ አይጠቅማችሁም። እውነቱን ለመናገር ከማንም ሳይድ ነው የምናገረው እንዴ። ያለበዚያ እንዴት ለምሳሌ እኛ ኦኬ ጨለማ ውስጥ ነን ለእናንተ፣ እናንተም ለእኛ ናችሁ። በዚህ ነው የምታድኑን። አትሊስት ትምህርታችንን ትሰሙና ኦኬ ይሄ በዚህ ነው
እዚህ ጋር እኮ ነው ደግሞ የኔ እይታ ይባላል። ዝም ብሎ ስድብ፣ ማንቋሸሽ፣ ማላገጥ ምናምን። ይሄ እኮ በመንፈስ ቅዱስ አለብኝ እንዳትሉ ማናችሁም ብትሆኑ፣ በተለይ ማንቋሸሽ፣ ማላገጥ ምናምን፣ ሙድ መያዝ ምናምን እኔ አይሮን ነው ምንም ወርዝ አያደርገውም። እና ተመልሰን ደግሞ ክርስቲያን እንላለን ማለት ነው። እና አንዳንዴ እንዴት አድርገን ራሱ ሰዎችን ራሱ ወደ እውነት እንደምናመጣ በጣም በአሁን የሆነ ነገር ትምህርቴን ስነግራችሁ ተረት ተረት ምናምን እያለ አቃቂር እያወጣችሁ ከዛ ዩ ቲንክ እኔ እሰማችኋለሁ ስታወሩ የሰጣችሁኝ ኮን መልሼ የምሰጣችሁ እና አላቅም። መቼ ነው ኮመንት ያላችሁ ሞር ማቹር የምንሆነው? እዚህ ገስት ላሉ ሰዎች ሪስፔክት ተደራጉ እያወሩ ነው። ቅድም አይታችኋል፣ ይቅርታም ሲጠያየቁ ኮመንት ጉ ምንም እኮ አሁን መምህር የተናገሩትን እናንተ ቀለዳችሁ አልቀለዳችሁ ለእኛ እኮ እምነታችን ነው። ኤፍሬም የተናገረው ለእኛ ቀልድን አልቀለድን ለኤፍሬም እምነቱ ነው። ግን ከመቀለዱ የተሻለ አይዲያ የለም ወይ? ኦኬ እንዲህ ነው እንዴ ትምህርታችሁ ይሄ ነው። ኦኬ ግን ደግሞ እኛ ትምህርት ይሄ ነው። ፐርፌክት በጣም እንዲሁም ሞር እንድንሰማ ያጓጓናል። ኦልሬዲ ትምህርቴን ስነግርህ ሰድበኸኝ፣ አዋርደኸኝ፣ ንቀኸኝ ከዛ በኋላ አንተን ትምህርት ስነግረኝ ዩ ቲንክ እሰማሃለሁ? አልሰማም። እና ውጡ ከዚህ የሆነ የቲፎዞ የሆነ አሸነፈው ረገጠው ምናምን አስኬዶ ከዛ መንፈስ ውጡ ፕሊስ። ምንም ትርፍ አናገኝም። መንፈስ ሳይትርፍ ምንም እግዚአብሔርም አይደሰትም በዚህ። እና ፕሊዝ ብስል እንበል። እውነት መቼ እንደምንበስል አሮን ነው እግዚአብሔር ወቅ። እንግዲህ ዳጊ ተመልሳል። 2 ደቂቃ ላንተ ብዬ ነው። እሺ እስከዛ ሰላም በሉን። ቢኒ ዲያቆን መኮ ሰላም በለን። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ ሁላችሁም። ኖሃ ደምረው፣ ኤፍሬም፣ መምህር ኤፍሬም፣ ዲያቆን ዳጊ፣ ቢኒ እና ሰምሪ ከታች ያላችሁ ሁላችሁም 2200 ሰዎች ሰላማችሁ ይብዛ። ሰላም ክርስቶስ ይብዛላችሁ። እንኳን አደረሳችሁ። እግዚአብሔር ይመስገን እንኳን አብሮ አደረሰን። ቢኒዬ ሰላም በለን። እንደምን አላችሁ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንኳን አደረሳችሁ። እንዴት ናችሁ? ያው እንዳጋጣሚ ነው የገባሁት ኤፊን ስላየው ጥያቄ ከፈቀደልኝ ብዬ ነው። ሁላችሁንም ሰላም ብያለሁ። አመሰግናለሁ። እህታችን ኑሐሚን ዛሬ ነው ቤትሽ የገባሁት። እግዚአብሔር ያክብርልኝ ስላስገባሽ። እሺ ቢኒዬ። ዶክተር ሳሚ ሰላም በይን። ኦኬ ሜቢ ስራ ላይ ትሆናለች። ዳጊ ደቂቃ ስጡኝ ብሏል። ዳጊ እስኪመለስ ቢኒ ወይ ለኤፍሬም ጥያቄ ማቅረብ ከፈለግ ኤፍሬም የሚቀበል ከሆነ ኦር ደግሞ ቅድም በተነሳው ላይ ሀሳብ መስጠት ከፈለጋችሁም ምንም አይሰማኝ፣ ምንም አልሰማኝ። ለእናንተም አቀርባለሁ ወንድሜ፣ ችግር የለም። እኛም ተናገር አንድ ቤተሰብ አንድ አካል ስለሆን ምንም ችግር የለም። ልክ ነህ። እሱ ያስቀመጠበትን ስቴትመንት አንተ ተጠቅመህ ስለማታውቅ ነው እንጂ ለአንተም ባቀርበው ችግር የለውም። እሱን ለእሱ ጠይቀዋለሁ። አሁን በሌለበት ስሙንም ባናነሳ እንችላለን። በቃ ጠብቀነዋል። ወደ ጉዳዩ እንሂድ። እሺ፣ በመጀመሪያ እድሉን ስለሰጣችሁኝ አመሰግናለሁ። ይህን ያህል ጠብቄ የማይሰጠ ይመስሉኝ በጣም ላዝን ነበር። ሆስቷንም ሌሎቻችሁንም ቴንኪው። እንግዲህ እህታችን እንደተናገረችው በአስተምሮታችን ይሁን አስተምሮታችን ባልሆነ ነገር ሚዩት ያላረገ ሰው አለ መሰለኝ ነው የራሴ ነው። ኦኬ እሺ፣ ቴንኪው። አሁን ጸጥ አለ። በአስተምሮት ይሁንልን በሌሎቹ ሌሎች ለአማኞች የተዘጋጁ መጽሐፍቶች ስለሆኑ በሱ ላይ የእምነት መመስረቻ ስላልተሰራባቸው በእነሱ ባትጠይቅ የሚል አስተያየት ሰጥታለች። እንግዲህ አርፍዳ ስለገባች ነው እንጂ አርፍዳ ባትገባ ኖሮ የሃይማኖት መከራከር አይደሉም በተባሉት መጽሐፍ ያሬድ በረጅሙ ሲከራከር ነበር። በላይ ሰብ እንዲህ ነው፣ በላይ ሰብ በዚህ ወጥቶ ታምረ ማርያም ምን መሰለህ፣ ታምረ ማርያም ላይ እዚህ ያለው ሀሳብ እንዲህ ብሎ እያለ ረጅም ሰዓት ልጁን ተከራክሮት ቦርናጌን የተባለው ልጅ ወጣ። መምህር በረከትም ቢኖሩ ኖሮ በድርሳነ ሰንበት ይከራከሩ ነበር ከኤርሚ ጋር። ይሄ የሚያሳየው ምንድን ነው ማለት? ቆይ አንዴ ርዕስ የለም ወንድሜ፣ ወደ ርዕሱ ብትገባ አይቀልም። እንዲህ ብሏል እንትተ
ርዕስ ከእንግዳ መቀበል ጀመራችሁ ማለት ርዕስ የለውም ቤቱ ከሌለው ውረድ በቃ ቤቱና ርዕስ መጽሐፍ ቅዱስ አስተምህሮ አንሳ እዛ ላይ እናውራ ነው መጀመሪያ እያወራሁ ርዕስ ከእንግዳ አይጠየቅም አልገባችሁ ከሆነ አትስራ እያወራሁ ነው ያቋረጥከኝ እሺ ልቀጥል እኮ አሁን ሀሜቱን ትተህ ጥያቄም ከሆነ የምታቀርበው ጥያቄ ይሄን አቅርብ መምህር ኤፍሬም ስለገብተዋል ኦኬ መጥቻለሁ ዳጊ ግን መምህር መጥተዋል እሺ መምህር አመሰግናለሁ ስለመጡ አሁን በሰጡት አስተያየት ላይ በጣም ስለመለሱልኝ እግዚአብሔር አክብሮት እያወራሁ ነው እንግዲህ ያው ሁላችሁም ጣልቃ እየገባችሁ ያላችሁት አሁንም ጠብቅ የምትሉኝ ከሆነ ከ3 ሰዓት በኋላ እኔ መጠበቅ ችግር የለብኝም ምናልባት ቃላልህም ዳጊ ጥያቄ አቅርበህ ነው የገቡት መሀል ላይ ጥያቄ ላቅርብ ብዬ ነው ኦኬ ተናገር ቆይ አንድ ሚኒት ላድርግ ቆይ በደንብ ያወራት ትሉበት እሺ እየሰማችሁ ግን ቅድም ሰምታችኋል መምህር ያሉት ጌታ ያክብሮት አዎ እኔ ሰምቻለሁ ይልቀጥል ጥያቄን ስለመለሱልኝ በመጀመሪያ እርሶ ይመስሉኛል የመጀመሪያው እንዲያውም ያው የመለሱልኝና በጣም ነው የማመሰግኑት ብዙ ሰው ኢግኖር አድርጎኝ እርሶ መልሰውልኛል ግን አልገባኝም ጥያቄን በደንብ ስላልጠየቅኩ ይመስለኛል ተአምር ነው ብለዋል እንግዲህ እኔ ምልጃዋ ተአምር ነው በሚል ትምህርት እንዳላችሁ አላቅም ካላችሁኝም እኔ ከእናንተ በላይ አላቅም እንግዲህ እናንተን አስተምሮ እናንተ ናችሁ የምታውቁት የማርያም ምልጃ ተአምር እንደሆነ አላቅም ነበር ነው ካሉኝ በራሱት ጊዜ ማይክ ሲያበሩ ይነግሩኛል ምልጃዋ ተአምር ነው ቢባል ችግር የለውም ብቻ ተአምረኛ በሆነው ምልጃዋ ከገሃነመ እሳት የምታወጣ ቅድስት ድንግል ማርያም ስላለች ሰው ዛሬ በተወያያችሁበት ጉዳይ ባይወያይ ስለ ጥምቀት ባይወያይ ብቻ አይደለም ባይጠመቅም ቢፈልግም ደግሞ መልካም ስራ ባይሰራ ቁርባን ባያረግም መንግስተ ሰማያትን መውረስ እንደሚችል እንግዲህ መጽሐፍታችሁ ወይም ትምህርታችሁ አስተምሮታችሁ ይናገራል አሁን እታችን እንዲያውም አስተምሮ አድርግልን ስላለች ማለት ነው አስተምሮታችሁ ይናገራል ስለዚህ ያ አስተምሮ የሚገኝበትን ከነገጹ ከነመጽሐፉ ከነምኑ ከፍቻ ያሳያለሁ ያው እሳቸው እርሶ እንደማያውቁ አድርጌ ማውራት ስለማልፈልግ ነው ማውራውን በደንብ ከኔ በላይ ስለሚያውቁት ስለዚህ እሱ ካለ የእሷ ምልጃ ካለ ምልጃዋ ደግሞ ተቀባይነት የማያገኝበት ምንም አጋጣሚ የለም እንግዲህ በእናንተ አስተምሮ ማለት ነው ማለት ይሄኛውን ጥያቄሽን አልቀበልም ኢየሱስ አይላትም መቼም ቢሆን አይደል ስለዚህ ማይላት ከሆነ ከገሃነም የገቡ ሰዎችን በሞቷ ማለት ነው ያው መጽሐፉ እንደሚናገረው በሞቷ ለፍጥረት መጽደቂያ ሆና የተገኘች እናት እስካለች ድረስ ይሄ አሁን ያወራነው ነገር ዛሬ እንደው ጉንጭ ከማልፋት የዘለለ አይሆንም ለኛ ለወንጌል አማኞች በርግጥ የወንጌል ሸክም ስላለብን እንደዛ እናየው ለእናንተ ግን ድካም አይሆንም ወይ ይሄ ተገቢ ነው ወይ ጥምቀትስ አስፈላጊ ነው ብሎ አንድ ኦርቶዶክሳዊ ማውራት መጠየቅስ አለበት ወይ ባይጠመቅም ይድን የለ ወይ መልካም ስራ ባይሰራ ቁርባን ባይወስድም ይድን የለ ወይ ምልጃዋ እስካለለት ድረስ ለዛውም ከሲኦል ብቻ ሳይሆን ከገሃነመ እሳትም እንግዲህ በእሷ ምልጃ አንድ ሰው መትረፍ ይችላል መውጣት ይችላል በጣም ይቅርታ ካስተምህሮት የለህም ማለት ጥያቄ አሁን ስቲል ናው ከተአምር ነው እያወራ ቀደምም የሰጠች ዶክተር ሰምሪ ካስተምህሮት አውጥተ አሳየን እስቲ ቤተክርስቲያን ውስጥ እንደዚህ ተብሎ የሚያስተምርበት አንድ አስተምህሮት የሚል ወይስ አስተምህሮት አልገባም ዳጊ አስተምህሮት ትርጉም አልገባም አስተምህሮት ታርጋን አስተምሮት መሆኑን አስተምሮት ላሳይ እንግዲህ ካስተምሮት በኋላ ታሳያለህ ማስረጃውና አንዴ ብታፍኑኝ አይጠቅማችሁም ይሄ ነገር ሁሉ ይነሳል አይጠቅማችሁም ሳወራ መረጃው ሲሆን የሚባለው አስተምሮታችን መሆኑን አሳይ አንዴ ዳጊ ሚዩት አድርገው እኔ እያወራሁ ነው ክርክር ማለት አልገባኛል አላማ ይቅርታ በጣም እንደዚህ ስለ ይቅርታ አድርግልኝ እግዚአብሔር በሚያውቅ ማለት በየአንዳንዱ ሰከንድ ድል ስጡ ተብለ ከአንድ ሰዓት በላይ ሳደምጥ ማለት ነው ጥያቄ ላይ ፎከስ ከማድረግ ይልቅ መበሻሸቅ አንተን አይመለከትም አንተ አታውቅም ማለት የሆነ እረፍት ያጣ ህሊና ነው የምመለከትብህ በእውኑ የምጠይቀው ጥያቄ ግን አማናዊውን አስተምህሮ አውቀህ ሲሆን ልትቀበለው ካልሆነ ደግሞ ኦርቶዶክስ አስተምህሮ እንዲህ ነው ብለህ ልትረዳው ነው የምትጠይቅ ነው ዝም ብሎ ለመበሻሸቅ ይመስላል እኔ በራሴ አንድ ሁለተኛ አሁን ስትለው የነበረውን ለምሳሌ የኔ ሐሳብ የዋዳ ሐሳብ ነው የዋዳ ሐሳብ የክርስቶፎር ሐሳብ ነው እኔም ልግለጽ የዲያቆን መኳንንት ሐሳብ የሚሆን አንዲት ኦርቶዶክሳዊት ቤተክርስቲያን ወነአምን በሐቲ ቅድስት ቤተክርስቲያን የምንላት አንዲት ቤተክርስቲያን ነው የምናምንባት ስለዚህ የምናስተምረው ስለዚያች ቤተክርስቲያን ነው ለምን እንደሆነ እንዲህ ምን ታውቃለህ ከምንም በፊትና በፊት ፍቅርና መረዳዳት በእጅጉ ያስፈልጋል እንዲያ ካልሆነ
በእርግጠኝነት ነጭ ነገር አውጥቼ ነጭ ነው ብልህ ጥቁር ነው ልትለይ ትችላለህ። አንተም እንደዚያው እኔ ገልብጬ ልልህ እችላለሁ። እንዲህ እንዳይሆን በመጀመሪያ በመካከላችን ክርስቶሳዊ ፍቅር ቢኖር ከዚያ በደንብ በስርዓት ወደ መረዳዳት ብንሄድ አንተ ወደ አንተ ልትወስደኝ የምትችለው በፍቅር ሲሆን ብቻ ነው። እኔም ወደ እኔ ላመጣ የምችለው እንዲያ ሲሆን ነው እንጂ ዝም ብሎ የተበሻሸቀ ከሆነ አሁን እኔ መልስ በመስጠት ፈንታ ይኸው ለአንተ አስተያየት እየሰጠሁ ነው። ከዚያ እንደ ይሄ ምንድነው ማንቸስተር ነው አርሰናል የሚባል እንትን አለ ኳስ የሚጫወቱት ማዶና ማዶ ለአንዱም ደጋፊ ያለው ለአንዱም ደጋፊ መጫጫ ማለት ነው። የአንዱ ጩኸት የሌላውን ማበሳጨት ነው። ያ ዓላማው ነው። ምክንያቱም አንዱን በማሸነፍ ስለሆነ የሌላው ደስታ የሚመሰረተው። የኛ ግን ማንም በአንተ ምክንያት እንዳያዝን እንዳይሰናከል ተጠንቀቅ ተብሎ ነው የተጻፈብን። ለሰው መሰናከል ለሰው መናደድ ምክንያት የምትሆን ከሆነ የወፍጮ ድንጋይ ታስሮብህ ብትወድቅ ተብሎ የተነገረልን እንደመሆናችን መጠን ምጅምር በፍቅር በወንድምነት ሊወያይ የሚችል ሐሳብ ይኖረን። ሁለተኛው ማለት የሶስተኛው አሁን የተናገርኸውን አውጣና አሳየን፣ ከገሃነም ታወጣለች የሚለውን የመጽሐፍ ቅዱስ ክፍል አሳየን። እያየን እንዳውዱ እየተረጎምን እንወያያለን ማለት ነው። ስለዚህ ማንም አንዳችን ተነስተን ስናናገር መበሳጨት ሳይሆን በስርዓት መረዳትን ገንዘብ ብናደርግ ጥሩ ነው ብዬ አስባለሁ። ምናልባት እንዲሁ ከተዋጠል ማለት ነው። አረ በደንብ ይተዋጣል። መምህር በጣም መዝሙር ያሬድ አንድ ሰው መውረድ ከቻለ አንድ ጥያቄ ብቻ ለጠይቀው። ዳጊን ከፍ አድርጊውና መጽሐፉን ያውጣውና የዶግማ ስለ ዶግማ ነው የሚያወራው አለኝ ብሏል። እስኪ ያውጣውና መጽሐፉን ከፍ አድርገሽው ከዛ በኋላ ከመጀመሪያ እሺ እንደዛ አሜን ልናገርና አጭር አይ ዳጊ ትምህርት ሊመሰረትልን ነው እየሞከረ ያለው እና ዳጊ ማድረግ ያለብህ ነገር ምንድነው? የኛን ትምህርት ስማና ከዛ ውጭ ግን ታምራዊ ነገሮች ወይም ደግሞ ኤክሴፕሽናል ነገሮች እንዴት ይታያሉ የሚለውን ነገር ጠይቅ። እንደዛ ካልሆነ በስተቀር አሁን ቅድም ስትናገር እንደሰማሁት ጥምቀት ትላላችሁ፣ ቁርባን ትላላችሁ፣ እሱ አይሰራም፣ በዚህ ይሁንላችሁ የመዳናችሁ ትምህርት እያልክ ነውና ማንም መጥቶ የመዳናችንን ትምህርት ሊመሰረትልን አይችልም። ስለዚህ ትምህርታችንን ከሰማ በኋላ ይሄስ እንዴት ይታያል ብለህ ነው መጠየቅ ያለብህ። እግዚአብሔር ይስጥልኝ። ልውረድ አስገቡት ያሬዱ። እሺ ልቀጥል። እንግዲህ መምህር ክፈትልን መጽሐፉ ቆይ ቢኒ ከፍታለሁ። አንዴ ሁላችንም ከወራንም ያው ከዛ ጀምረልና ክፈትልን ቢኒ አንዴ ቆይ ተረጋጋ። ዳጊ ክፈትልን መጽሐፉን አውቀዋለሁ ብቻ ሳይሆን ክፈትልን። እያየን ይሻላል። እሺ ክፈትልን። እሺ ቢኒ ሊያስወራኝ አልፈልግም፣ ስለዚህ ልክፈት። ክፈትልን። ይኸው ልከፍት ነው። ቢኒ ተረጋጋ። እሺ ከፍት ነው። ባትሪ ዘግቶ ነበር የወጣሁት። ይቅርታ በጣም እሺ፣ ይቅር በሉኝ። እሺ ይቅርታ። አይ ችግር የለም። መዝሙር እንኳን ደህና መጣ። እሺ ከቨሩ ይሄ ነው። ውስጡ ያለውን እንግዲህ እኔ ስላልሰራሁት ከቨሩን ላዩ ላይ ለምን አልተጻፈም? አይ ከቨር የሚጠይቁ ስላለው ተው ዳጊ ፌስቡክና ፔጅዋን ክፈት። ይሄ ከቨር ለሁሉም ከቨር ተለብጦ የሚሰራ ነው በቆዳ ዳጊ እና እሱ ነገርልኝ ከቨሩ ርዕስ ስለማይሆን አንተ ነገርልኝ። አይ ከቨሩ ርዕስ ስለማይሆን ባለፈው ይሄን ሳሳይ ይኸውልህ ከቨር የለውም ብለውኝ ነበር። እንኳን ደህና እንዲያው እንኳን አንተ መጣህልኝ። ምክንያቱም ስለምታውቀው አንዳንዶች ከቨር እንዴት የለውም እያሉ ሲጠይቁኝ ስለነበር ያው ከቨር እንዳለው ላሳያቸው። ፒዲኤፍ ነው እንደ ያዝከው አይደል? አዎ አንተ እንደምታሳየው ከፈለክ አዘጋጅቻለሁ። አንተ አይ ኖ ችግር የለውም። ጥሩ እሺ ችግር የለውም። ርዕሱን ዞር አድርግልኝ። ኑሐሚን የመነጽር ስራ 4 ኪሎ እንዳትቀሩ ሂዱ። ኑሐሚን ዞር አድርግልኝ ርዕሱን። እሺ መዝገበ ጸሎት ይላል። ወመጽሐፈ ጸሎት የስሙነ ሕማማት ስርዓተ ስግደት ወጸሎትና ይቅርታ ግዕዝ ስለማልችል የበዓላት ማውጫ ይላል። በአማርኛ ባለ 78ቱን ነው እየከፈትኩ ያለሁት። ኦኬ ገጽ ተከታተሉኝ። ባለ 78ቱ ያላችሁ ማለት ነው። ምክንያቱም ሌላ አለው መሰለኝ ባለ 64ም አለው አለ ሬዲ። ኦኬ አልሰማኝም። እሺ እንደዚህ ይላል። እንግዲህ ገጽ 663 ላይ ሄዳችሁ ስታዩት እንደዚህ ይላል። እኔ ቦልድ አድርጌ ራሴ ጋር ላንበበው። አንዴ ተከታተሉኝ። በሌላ እንትን
ይቅርታ ደቀቅ ያለን ከሆነ እናንተ ጋርም ደግሞ ስክሪንሻት አድርጉትና ከዛ በኋላ ዙም እያደረጋችሁ እንደኔ ተከታተሉኝ ማለት ነው። አንድ ጊዜ ይቅርታ እዚህ ጋር ቦልድ አድርጌ ላንብበው። እሺ ገጽ 663 ላይ አንድም ማርያም ማለት እንግዲህ ነገረ ማርያም ነው እያነበብኩ ያለሁት። ነገረ ማርያም አስተምህሮ ነው። አንድም ማርያም ማለት ውብህት ስጥውት ማለት ነው። ይህስ እንዴት ነው ቢሉ እመቤታችን እግዝእትነ ማርያም የተወለደችለት በአባት እናቷ ቤት ውህብት ስጥውት ሁና ተገኝታለች። ኋላም ለዓለም ሁሉ አማላጅ ሁና ሞታለች። እኔ አማላጅ ሆነ ሞታች ማርያም አላውቅም፣ እናንተ ታሳዩኛላችሁ፣ ተነግሩኛላችሁ በኋላ። አማላጅ ሆና ሞታለች። ስለዚህ ውህብት ስጥውት አላት ይላል። ከዚህም በኋላ እርሱም ፀሐይ ጽድቅ ጌታችን እግዝእትነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በጊዜ ሞቷ ከመከራ ወደ እረፍት ከሐዘን ወደ ትፍሲት ትሄጂ ዘንድ ሙች አላት። እናቱን ሙች የሚል ኢየሱስም አላውቅም፣ ይቅርታ። እርሷም እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ አንተ ነው ልጄ አንተ እናት ሆኜ እንዴት እኔ ልሙት ብትለው እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፈቃዷ እንዳልሞተችለት። ኦኬ ልቀጥል። አስሚ እሺ በፈቃዷ እንዳልሞተችለት አውቆ 99999 ነፍሳትን በአንድ ቀን ተኮንነው ገሃነመ እሳት ሲኦልም አይደለም ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የሚያዝን አንጀት ራሱንም የማይሸከም አንገት አንጀቱም አንገት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን። ከምን አውጭን? ከገሃነመ እሳት አውጭን፣ መንግስተ ሰማያት አግቢን ብለው ቢያለቅሱባት እርሷም እመቤታችን እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ እባክህ ማርልኝ አለችው። እርሱም ፀሐይ ጽድቅ ጌታችን እግዝእትነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግስተ ሰማያት ያገባው ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለነዚህ ነፍሳት ኦኬ የሚቀጥለውን ክፈተው። እሺ አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ከኢየሱስ በኋላ በኃጢአት የሞተ ፍጡር አለው በኋላ ተነግሩኛላችሁ። አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ዘለዓለም በገሃነመ እሳት ወርደው ይቀራሉ አላት። እንግዲህ በፈቃዱ አልሞት ስትለው ማለት ነው። እናቱን ሊገል የሚፈልግ ኢየሱስ እኔ እንዳለ አላቅም፣ እንድትሞት የሚፈልግ ኢየሱስ እንዳለ አላቅም። እሺ ማብራራቱ ልተውና ዝም መጽሐፉን ላንብበው። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳት ዘላለም በገሃነመ እሳት ነው። በደንብ ተመልከቱ። በገሃነመ እሳት ወርደው ሲቀሩስ ስንኳ አንድ ጊዜ 7 ጊዜ ልሙት ብላ ሙታለች። ይህን አላውቅም። ኋላም ለፍጥረት ሁሉ መጽደቂያ ሁና ተገኝታለችና ስለዚህ ውህብት ስጥውት አላት። ስለዚህ በማርያም ሞት ፍጥረት ጸድቋል እያለ ነው። በማርያም ሞት ፍጥረት እንደሚጸድቅ ከታመነ በእናንተ ቤት ወንጌል ራሱ ምን ያስፈልጋል? ቢበዛ ወንጌልን የማይቀበል ሰው ጥምቀትን፣ ቁርባንን፣ ሌሎችም መልካም ስራዎችን የማይሰራ ሰው ቤተክርስቲያኒቷ የጽድቅ ጎዳናዎች ናቸው መንገዶች ናቸው ብላ ያስቀመጠችውን ባይጠቀም ምንድን ነው የሚመጣው? ተወረስት የሚመጣው ሲኦል ቢገባ ነው። ከዛ ደግሞ ገሃነመ እሳት ቢገባ ነው። ታዲያ ይግባ። ታዲያ ምን ችግር አለው? ኦርቶዶክስ አይደል እንዴ? ማርያም በምልጃዋ ታወጣዋለች፣ ከገሃነምም ታወጣዋለች። እንግዲህ አታወጣውም ታወጣዋለች። ደግሞ ተሳስቼ ከሆነ ታርሙኛላችሁ። ምልጃዋ ተቀባይነት ላያገኝ ይችላል፣ ላይወጣ ይችላል። ደግሞ የሚወጣ ሰው ደግሞ እንደ ሁኔታው እየታየ ነው። ጥርኙ ያጠጣ ያላጠጣ እየተባለ ነው ካላችሁኝ ደግሞ እሱን ትነግሩኛላችሁ። እንግዲህ እዚህ ጋር ግን እነከሌ ወጡ እነከሌ ያልወጡ ማለት ፍጥረት ለፍጥረት ሁሉ መጽደቂያ ሆና እንደተገኘች ኢየሱስ ከሞተ በኋላ ማርያም እንደሞተች ኢየሱስ ደግሞ እናቱን ሙቺ እንዳለ በፈቃዱ አልሞት ስትለው እንዲያውም የሞቱ ሰዎችን አሳይቷት አሳምኖ እንደገደላት ያው አልገደላትም። ኢንፋክት በፈቃዷ እንደሞተች ትመለከታላችሁ። ስለዚህ ይሄ ወንጌል ነው ወይ? ይሄ ደግሞ ወንጌል ነው ካላችሁኝ ይሄ እንግዲህ አስተምሮ ነው። ነገረ ማርያም አይደል እያወራን ያለ ነው። ይሄ አስተምሮ ባለበት ቤት ውስጥ እንዴት ነው ጥምቀት ምናምን እያለ የምናወራው? ምን ይሰራል ጥምቀት? የእሷ ምልጃ ከገሃነመ እሳት ያወጣልና። ይሄ ይመለስልኝ። ወደ ሁለተኛው ጥያቄ ሄዳለሁ። ቴንኪዩ አመሰግናለሁ ስላዳመጣችሁ። እሺ መምህር ኤፍሬም እርሶ ስለሆነ ያሉት መምህራችን እርሶ ይመለሳሉ። እኔ ግን ለዳጊ አስተያየት ልስጥና የመጀመሪያው ነገር ሌላ ቀን የምመክርህ ዳጊ ወንድሜ መጽሐፉን አንብበህ ካልገባህ ምን ማለት ነው ብለህ ብትጠይቅ ጥሩ ነው። በጣም የሚገርመው ነገር አንተው ነበብክ፣ አንተው ፈታህ፣ አንተው ትምህርት ሰራ ከዛ መልሱልኛልክ። ይሄ በጣም የሌለ ነገር። ለምሳሌ አሁን በእናንተ ቤት የሆነ ነገር ቢኖር እኔ የማላውቀው መጽሐፍ ከመጽሐፍ ቅዱስ ውጭ የሆነ መጽሐፍ ቢኖር እመጣና ይህን ንባባችሁ አንብቤ ይሄን ነገር አስረዱኝ ነው እንጂ ምለው ከሆነ ጋር ሰፋፍቼ ለራሴ ነገር እንዲመች አድርጌ ቀባብቼ አቅርቤ
ከዛ መልሱልኝ። ይሄ በጣም ትክክል ያለው ነገር ነው እና ሰው ልታሳየን ገብተህ የነበረው ይመስለኛል። ሰው ሳያምን ሳይጠመቅ ክቡር ስጋውን ክቡር ደሙን ሳይበላ ሳይጠጣ በስላሴ ሳያምን ይድናል። ይሄን ማስረጃ ፕሩፍ አለኝ ብለህ ነበር ያመጣው። ስለ ቁርባን አልተናገርክ፣ ስለ ጥምቀት የተጻፈ ነገር አላነበብን፣ ስለ እምነት ስለ ስላሴ የተጻፈ ነገር አላነበብን፣ ምንም ነገር አላነበብንም። የራስህን ትምህርት ሰርተህ የራስህን እሳቤ ሰርተህ የራስህን ነገር አስገብተህ ከዛ በኋላ የራስህን ነገር ገጠምክ፣ ከዛ ጥያቄ ጠየቅ ማለት ነው። እና ኤኒዌይስ እኛ ግን አቃንተን ስለምንመልስልህ ችግር የለውም። ለኔክስት ታይም ቢሆን ደስ የሚለኝ አንብበው፣ መጽሐፉ ያንተ ስላልሆነ አይገባህም፣ ያ ደግሞ አይፈረድብም። ምክንያቱም መጽሐፉ ያንተ አይደል፣ የቤተክርስቲያን ነው። መጽሐፍ ቅዱስ ቢሆን ሁላችንም ሼር የምናደርገው ነው። ይሄ መጽሐፍ ግን የኛ ስለሆነ አትረዳውም፣ አይገባህም። ካልገባህ ደግሞ ምንድነው የሚደረገው? ይሄ ነገር አልገባኝም እዚህ ክፍል ላይ ሳነባው፣ እናንተ እንዴት ነው የምትመለከቱ? ቤተክርስቲያን ነገር እንዴት ነው የምትፈታው ብለህ ብትጠይቀን አይዊሽ በጣም ጥሩ ነገር ነው። መልሳችን ልትቀበል አልትቀበል ትችላለህ፣ እሱ ያንተ ምርጫ ሆናል። ግን አትሊስት መጽሐፍ ስላልሆነ መጽሐፍ ያልሆነውን ነገር እንዲህ ሊሆን ይችላል እንዲህ ነው ብለህ የተለያዩ ነገሮችን ሰርተህ ከመጣህ እና የጠየቅንና የመጣህበት ነገር ምንም ማች የሚያደርግ ነገር ሆኖ ስላገኘሁት ነው። መምህር ኤፍሬም መልሱልህ ፒዲኤፍ አይደለም ያዝከው፣ አይ ገስ አይ ቲንክ ስክሪንሻት ነው ያዝከው ይመስለኛል። ለዛ ነው ኔክስት ፔጅ መግለጥ ጥያቄ ያለው እና ችግር የለም። ወደ ኋላ ተመለስና ከመጀመሪያው ጀምሮ መምህር ኤፍሬም መልሱላል። እኔም ሀሳብ እሰጣለሁ። ካወራኝ ከአንተ ጋርም መቀጠል እንችላለን። ከዛ ወደ መምህር ኤፍሬም መሄድ እንችላለን። በቤተክርስቲያናችን ያው መምህር እያሉ እኛ ተማሪዎች ምንም ስለማንን መምህር ይቅደሙ። ግድ የለም። ዋናው ትልቁ ነገር ለሰውየው መልሱን እንዲያገኝ ነው። ወንድም መዝሙረ አንተም ትቀጥላለህ። ነገር ግን ቀጥታ ወደ መልሱ ነው የሚሄድ። አሁን አንደኛው ያነሳው መልስ ሰው 4 ህልውና አለው። አንደኛው በእናቱ ማህፀን የሚኖረው ህልውና ነው ወይ የመጀመሪያው አኗኗር ማለት ነው። ሁለተኛው በስጋ ተወልዶ እስከ ዕለተ ሞቱ ምድር ላይ የሚኖረው ነው። እንደዚህ መቼም ጥቅስ አያስፈልግም እየኖርነ ስለሆነ። ሶስተኛው ነፍስና ስጋ ተለያይተው ስጋ በመቃብር ነፍስ ደግሞ እግዚአብሔር በፈቀደው በመካነ ነፍሳት የሚኖረው መኖር ነው። አራተኛው ነፍስና ስጋ ተዋህደው ክርስቶስ በመጨረሻ ለፍርድ ሲመጣ ንዑ ሀቤ ወደ እኔ ኑና ሁሩ እምኔ ከኔ ወግዱ የሚልበት የመጨረሻው ዕለት ነው። ይሄ የመጨረሻው ዕለት ነው ማለት 4 ህልውና ማለት ይሄ ነው። በቃ ሰው ያለው ይሄ 4 ህልውና ነው። አሁን ሰው እስከዛሬ ድረስ እየኖረ ያለው 3ቱን ነው። 4ተኛውን ገና አልደረስንበትም። ከእናታችን ማህፀን ተወልደናል። ከእናታችን ማህፀን እንደተወለድን ሁላችን እናውቃለን። በምድር እየኖርን ነው፣ እንደኖርን እናውቃለን። የሞተ ሰውም አለ። ነፍሱ ስጋውንም መቃብር ወስደን አድርሰናል። ነፍሱም ደግሞ በመካነ ነፍሳት እንዳለች እናውቃለን፣ እናምናለን ማለት ነው። ክርስቶስ ዳግም ሳይመጣ ግን ገሃነምና መንግስተ ሰማያት የሚባሉ አይከፈቱም። መካነ ነፍሳት የሚባሉት ሲኦል እና ገነት ናቸው። ዳግም ሲመጣ ነፍስን ከመካነ ነፍሳት ስጋን ከመቃብር አስነስቶ አዋህዶ ያኔ ፍርድ የሚሰጥበት የተፈረወሙከ ለለ ይቀትሉ ስጋክሙ ወለ ነፍስክሙ ውስጥ እጅክሉ ቀትሎታ ስጋችሁን የሚገድሏችሁን አትፍሩ ነፍሳችሁን መግደል አይቻላቸውምና ካለ በኋላ ወባይቱ ፍረህ ወለዘው ስልጣን እንድህረ ቀተለ ነፍስ ወስጋ ህወራ hayጉሉ በውስጥ ገሃነም ነገር ግን ነፍስና ስጋን ከገደለ በኋላ በገሃነም የሚቀጣውን እርሱን ፍሩት የተባለችው ፍርድ ገና ወደፊት የምትመጣ ናት። ስለዚህ ገሃነም ብለህ አነሳው እንደ ራእይ ነው ያሳያት እንጂ ከገሃነም አወጣች አይልም ቃሉ። ሲወርዱ አሳያት ነው እንደ ራእይ። ራእይ ዮሐንስ የሚባል መጽሐፍ አለ አይደል? በሱ ልክ መረዳት ይጠይቃል። የመጀመሪያው ሐሳቡ ያ ነው። ሁለተኛው የእመቤታችን ቅድስት ድንግል ማርያም ለኛ ለኦርቶዶክሳውያን ከፍጥረታት ሁሉ የተለየች የምንላት የተሰጣት ሀብተ ውሂብ ወይም ጸጋዋ ልዩ ስለሆነ ነው። ምሳሌ ልውሰድ። በእኛ ቤተክርስቲያን እመቤታችን ዛሬም ድረስ ድንግል ናት። በሌላው ደግሞ በግልባጩ ደግሞ የኢየሱስ ክርስቶስ እናት ናት። እናቱ ስትሆን ድንግል ናት፣ ድንግል ስትሆን ደግሞ እናቱ ናት እያልሁ ያለሁት ድንግልና ያላት ሴት ልጅ የላትም፣ ልጅ ያላት ሴት ድንግልና የላትም። አንዱን ከወደዱ አንዱን ያጣሉ። ድንግል ግን ድንግልናዋም አለ አብሯት፣ ልጇም አለ አብሯት፣ ልጅም አላት፣ ድንግልናም አላት። እናት ስትሆን ድንግል፣ ድንግል ስትሆን እናት ናት እያልሁ ያለሁት መልዕልተ ሕግ አድርጎ እግዚአብሔር ለብቻ ለዓለም ድህነት አድርጎ አዘጋጅቷታል። ተፈስሒ ፍስሕት ኦ ምልዕተ ጸጋ፣ ጸጋን የተመላብሽ ተብላ ተነግሯታል። በዚያ መሰረት ጸጋ የተመላባት ቅድስት ድንግል የጸጋ ግምጃ ቤት የሆነው ኢየሱስ ክርስቶስን ወልዳለች። ስትወልድ እግዚአብሔር ለቅዱሳን ሁሉ ጸጋን የሚሰጥ
በእርሱ ያመነ ዋጋ እንደሚያገኝ ሁሉ በእኔ የሚያምን እኔን የወለደች እናት አይደለም፣ በእኔ የሚያምን ነው ያለው ጌታ። እኔ የምሰራውን ስራ ይሰራል ካለ በኋላ ከኔም አብልጦ ይሰራል ያለ ባለቤቱ ነው። ልብ ብላችሁ አዳምጡ። በእኔ የሚያምን እኔ የምሰራውን ስራ ይሰራል። ይቀጥልና ከኔም አብልጦ ይሰራል አለ። እኔ የምሰራውን ስራ ይሰራል ማለት ምን ማለት ነው? እርሱ ምን ሰርቷል? ህሙማንን ፈውሷል፣ ድውያንን ፈውሷል፣ ሙታንን አስነስቷል። በእኔ ያመነ እሱን ይሰራል አለ። እርሱ ምን ሰርቷል? በገሃነም ያሉትን ማለት በሲኦል ያሉትን ለዘመናት ለ5500 ዘመን ሲቀጡ የነበሩትን አውጧል አይደል? በእርሱ ያመኑ ቅዱሳን ደግሞ እርሱ እንዳደረገው እንዲሁ ያደርጋሉ። ማለት ምን ማለት ነው? ያ የሰጣቸው ጸጋ የገባላቸው ቃል ኪዳን ስለማይታጠፍ ሰኞ ሰጦ ማክሰኞ እንደ ስጋዊ ፍጥረት ስለማይቀማ ያ እኔ በእኔ የሚያምን እኔ የምሰራውን ስራ ይሰራል ከኔም አብልጦ ይሰራል ተብሎ ስለተነገረ ለሁል ጊዜ የሚያገለግል ስለሆነ እንኳን ለድንግል ለሌሎቹ ቅዱሳን ሁሉ ለነ ክርስቶስ ሰምራ ለሌሎቹም ቅዱሳን የተሰጠ ቃል ኪዳን ነው ማለት ነው። ሌላው በጣም የገረመኝና የተደነቅኩበት እናቱን የገደለ ኢየሱስ እንዳለ አላውቅም ብለህናል። ነፍስን ከስጋ የሚለይ አምላክ ብቻ ነው። ኢየሱስ ክርስቶስ አምላክ ከሆነ አይደለም ብለህ አትከራከረኝም። ከሆነ ነፍሷን ከስጋዋ የለያት አምላኳ ወይም ልጇ ኢየሱስ ክርስቶስ ወይስ ሌላ አካል ነው ነፍሷን ከስጋዋ የለያት? ልብ ብለህ አዳምጥልኝ። ምክንያቱም ነፍሷን ከስጋዋ ልጇ ሊለያት አይችልም ብለኛል እና ሌላ ባለስልጣን አለ ማለት ነው ከኢየሱስ ክርስቶስ ውጭ ነፍስን ከስጋ የሚለይ። ስለዚህ ይህ ትክክል አይደለም ማለት ነው። ትክክል አይደለም። እንደገና ገሃነም ማነሱ ነፍሳትን በእመቤታችን በቅድስት ድንግል ማርያም አማካኝነት ነፍሳት ከሲኦል ወደ ገነት የሚሸጋገሩ ከሆነ መጸለይ፣ መጾም፣ መስገድ አያስፈልግም ብለሃል። ልጇ ኢየሱስ ክርስቶስን አምላክ ብሎ አምኖ ኢየሱስ ክርስቶስ በዘረጋው የቅድስና መስመር እየተጓዘ በመሃል እንቅፋት ሲገጥመው ምርኩዝ የምትሆናት ድንግል ማርያም ማለት በአጭር ቋንቋ እግር ኑሮህ ክራንች እንደመያዝ ማለት ነው እንጂ እግር ሳይኖር ክራንች ብትይዝ ወድቆ መሰበር ነው። ክራንች ማለት ለእግር ድጋፍ የሚሆን ማለት ነው። ድጋፍ የሚሆን እንደዚሁም ሁሉ እያመን በእምነታችን ውስጥ ለሚመጣብን ድክመት የምታበረታን ምርኩዘ ሕይወት ናት እንጂ ድንግል ማርያም በቃ ዝም ብለህ ማመንም አይጠበቅብህም፣ ስራ መስራትም አይጠበቅብህም። እንደፈለክ ዘሙት ስትጨርስ ድንግል ታወጣለች የሚል ኦርቶዶክሳዊ አስተምህሮ የለም፣ መጽሐፍም አይልም። የመጨረሻው እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ እንደሚታወቀው ገና በቀዳሚ ፍጥረቱ አዳምን ፈጥሮ በገነት አርቆ አግኖ አክብሮ አስቀመጠው እንላለን። ከዚያ በላ ዕፀ ሕይወትን አይደል ማለት ዕፀ በለስን በላ ዕፀ ሕይወትን ሳይበላ ወረደ። ልብ ብላችሁ አዳምጡኝ። ወረደ። ሲወርድ መጥቶ ከድንግል ተወለደ፣ አዳነው። አድኖ ደግሞ ንስሐ ደግሞ ሰጠው። ደግሞ የሚጸጸትበት ጊዜ ደግሞ ሂድና ራስህን ለካህን አሳይ ብሎ የሚመረምር የሚናዝዙ ሐዋርያትን አስቀመጠልን። ይህ ደግሞ አልሳካለት ሲል የሰው ልጅ እግዚአብሔር ደግ መሐሪ፣ ርኅሩህ ጠባቂ፣ አዋቂ ጠንቃቂ ነውና ሁሉን የሚረዳ ስለሆነ እንደ ድክመታችን ደግሞ በቅዱሳኑ በኩል የምናድግበትን መሰላል ሰጠን ማለት ነው። ለምንድን ነው ይሄን የሰጠ? መስመሩ ይሄ ብቻ ነው ብለን ልንከሰው አንችልም። የቅድሙን ነው የምደግመው። አንዱ እሱ ነው። ሁለተኛ ነገረ ማርያምና ነገረ ቅዱሳን የሚተረጎመው መጽሐፍ ቅዱስን መሰረት አድርጎ እንዲህ ለማለት ተፈልጎ ነው፣ አስቀድሞ ለማጠር ነው፣ እንዲህ ለማለት ተፈልጎ ነው እያለች ቤተ ክርስቲያን እያንዳንዱን የምተረጎምበት የማብራሪያ መጽሐፍ አላት። እሱን ከጠየቃችሁ እናስረዳችኋለን ማለት ነው እንጂ እሱን ሳትጠይቁ በራሳችሁ ስሜትና ፍላጎት እኔ ያው ቅድም መዝሙረ ወንድሜ ሲል ስለነበረ እኔ በእሱ ላይ ማብራሪያ መስጠት አልፈልግም ስለተነገረ ማለት ነው። ራሳችን ማብራሪያ ሰጠን፣ ራሳችን መጽሐፉን አወጠን ደምድመን፣ ከዚያ በኋላ ደግሞ አስረዱ። ምኑን ነው የምናስረድ? ከደመደም አሁን ይሄ ለምሳሌ አሁን በቃ አንድ ነገር አንስቼ ለዚያ መደምደሚያ ማብራሪያ ሰጥቼ መጽሐፍ ጠቅሼ ለግሌ በቃ ይሄ ነው ዘግቻለሁ ካልኩኝ መጠየቅ አያስፈልግም። ቆልፎ ለግል መቀመጥ ይሻላል። ስለዚህ የቤተ ክርስቲያን መጽሐፍ እያንዳንዱ ምን ተረጉማቸው እኛ ነን። ያልተማርከውን መጽሐፍ ያላወከውን መጽሐፍ መጣ የምትተረጉምልን ከሆነ ያላሳደጉትን ውሻ እንደ መፍታት ማለት ነው። ያ ሲፈቱት እንደሚናከስ ይሄም ሲፈቱት ይጎረብጣል። አሳን እስከ ሾሁ መብላትና መጽሐፍትን ያለ ተርጓሚው መዋጥ
ለራስ ያቅራል፣ ለሰሚም ያውካል። ትክክል አይደለም። መጽሐፍትን የምትተረጉም ቤተክርስቲያን ብቻ ናት የቤተክርስቲያን መጽሐፍ የምትተረጉመው። ስለዚህ አሁን ያነሳው እግዚአብሔር ከፍጥረታት ሁሉ ለይቶ አንድያ ልጁን ተቀዳሚ ተከታይ የሌለውን ውረድ ተወለድ ሙት ተሰቀል ብሎ ለዓለም እንደሰጠ ሁሉ ሲሰጥ ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው ይሆን ዘንድ እንደተመረጠች ሁሉ በተለየ ኬስ ተመርጣ ዓለም የማይወስነውን ክርስቶስ ሀያው ዓለማት የሚባሉትን ለሰከንድ የማይችሉትን 9 ወር ከ5 ቀን በማህፀኗ 3 ወር ማለት 3 ዓመት በጀርባዋ እንዳዘለች እንደ ድንግል በልዩ ደግሞ ለእርሷ ከገሃነም ፍጥረታትን ታወጣ ታገባ ዘንድ ስልጣን ተሰጣት ቢባል ያንስባታል እንጂ አይደንቅም። ለምንድን ነው? በእሷ ምክንያት በእርሷ አድሮ አይደለም እንዴ ከገሃነም ያወጣን? ከእርሷ ተወልዶ ከአካሏ አካል ነስቶ አይደለም እንዴት? 33 ዓመት የተመላለሰው እኮ ከእርሷ በነሳው ስጋ እኮ ነው። በመልዕልተ መስቀል የተሰቀለው ከእርሷ በነሳው ስጋ ነው። ገሃነምን ተራ ፈጣሪን ተሸክማ ከፍጡር ቦታ ፍጡርን ወደ ፍጡር ቦታ ቀየረች ቢባል ምኑ ይደንቃል? ከዚህ የበለጠው እኮ በእርሷ ተደርጓል። ይህን የሚያስረዳን ተአምረ ማርያም፣ ነገረ ማርያም የሚባሉት መጻሕፍት የአበው ብራና ምን ይላሉ? አሁን እንዲያው ከሐሳብ አንጻር እንተርጉም ነው እንጂ አባቶቻችን በልዩ ጥንቃቄ እሱን አሁን ማንም እየጻፈ እየከረተሰ ሊያመጣ ይችላል። ነገረ ማርያም ብራናው ምን ይላል ብለን ስናየው ደግሞ እርሱ በደንብ አብራርቶ ተርጉሞ ያስቀምጠዋል ማለት ነው። ስለዚህ ወንድሞቼ ይጨምሩበታል። እሱን መረዳት ከምንም በላይ ተገቢ ነው ብዬ አምናለሁ። የአበው አምላክ ሁላችን ያክብረን። እሺ፣ በጣም ነው የማመሰግነው መምህር ኤፍሬም፣ ጥሩ ነው ያብራሩልኝ። ጥያቄው እንግዲህ ከመዝሙረ ያሬድ ነው የሚጀምረው። ጠይቆኝ ነበር አንድ ጥያቄ፣ ከዛ ወደ እርሶ እመጣለሁኝ የእሱን ልመልስለት። ወደዚህ የመጣኸው ሳይጠመቅም ማውራት ይፈልግ ሰው አለ? ኦኬ፣ እሺ። ሳይጠመቅም ወይም ደግሞ ይህንና ያን ነገር ሳያደርግም መዳን የሚችል ሰው አለ ብለህ ነበረ። የት አለ ብለህ ጠይቀኝ ነበረ መዝሙረ ያሬድ። አንተ እየተፈለግ ቅድም ወርደህ ነበር ኔትወርክ ባስቸገረ ሰዓት ላይ እህታችን ከአስተምሮ ይሁንልን ከታምራት አይሆን ስላለችኝ ነው እንጂ አሁንም ከታምራት አንተ ቅድም ከታምረ ማርያም ከቦርናጌን ጋር ስታወራ እንደነበርከው ከኔም ጋር የምታወራ ከሆነ አሳያለሁ፣ ለአንተም ለእሷም አሳያታለሁ ማለት ነው። እኔ ጋር ሲደርስ ግን በአስተምሮ ይሁን ተብሎ ተቀይሯል። ስለዚህ በቃ በአስተምሮ እንቀጥል ማለት ነው። እሺ፣ ነገረ ማርያም በዛው አስተምሮ መሆኑን አንተ ማይክ ስትከፍት ነግርልኛል። አንዳንድ ከስር ያላወቁ ሰዎች ኮሜንት እያደረጉ ስለነበር ማለት ነው። መምህር ኤፍሬም ደግሞ ምንድን ነው እያሉኝ ያሉት? ያው የመጀመሪያው ሀሳብ ትንቢታዊ ነው ጉዳዩ፣ አክቹዋሊ የተፈጸመ ሳይሆን ያው ትንቢታዊ ነው እያሉኝ ነው። እንግዲህ ክፍሉ ሲናገር የተወለደች በአባትና እናቷ ውህብት ስጥውት ሆና ተገኝታለች፣ ኋላም ለዓለም ሁሉ አማላጅ ሆና ሞታለች ይላልና ይሄ ነገር ሞታለች እያለ ትንቢታዊ ነው ማለት እንችላለን ወይ የሚለውም ቢመልሱልኝ አንደኛ። ሌላው ደግሞ ለ7 ጊዜ ልሙት ብላ ሞታለች፣ ኋላም ለፍጥረት ሁሉ መካከልህ እንድትረዳው ትንቢታዊ ሳይሆን ራእያዊ ነው ያልኩኝ። ትንቢትና ራእይ ይለያያል። እሺ፣ ይቅርታ ራእይ ነው ብለውኛል። እዚህ ጋር 7 ጊዜ ሞተች የሚለው ሀሳብና ልሙት ብላ ሞታለች የሚለው ሀሳብና ለፍጥረት ሁሉ መጽደቂያ ሆና ተገኝታለች የሚለውስ እሱም ራእይ ነው ወይ? አንደኛ ይህን ይመልሱልኝ። ሁለተኛ ሰው ገሃነም እሳት ውስጥ ከገባ በኋላ በማርያም ምልጃ ይድናል አይድንም? ይህን ይመልሱልኝ ባኩተን። ቴንኪዩ። አጠር ቢያደርጉልኝ እኔም ቶሎ ሌሎችም እድል እንዲያገኙ። ቴንኪዩ። መዝሙረ ቀጥል። እኔ እዚህ በላይ ሌላ አልልም። ያልሁ በደንብ ከሰማኸኝ እሱን ነው ደግሞ አሁንም መደጋገም እንዳይሆን ሌሎቹ ይቀጥሉ። ደግሞ ምናልባት አማርኛ ልያዝ ብሎ ከሆነ ራእይ ነው ብለውኝ ነበርና ራእይ ከሆነ ተገኝታለች ነው። ፓስቴንስ ነው እዚጋ ያስቀመጠው። እንግዲህ ነገረ ማርያም ላይ ኦልሬዲ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች፣ ሞታለች ነው እንጂ የሚለው ትሞታለች አይልም። እኔ እስከማውቀው ራእይ ላይ ፊውቸር ቴንሶች ናቸው የሚቀመጡት እንጂ የተደረገ ነገር ኦልሬዲ አይቀመጥም። ይቀመጣል ካሉኝም ችግር የለም ልማር። ቅድም ደግሞ ደምድመህ ምናምን የመጣኸው ላሉኝ ነገር እውነቶን ነው። ደምድሜን የመጣሁት ግን ደምድሜ በመጣም እኔ ነኝ የደመደምኩት። እናንተ ደግሞ እንድደመድሙ ነው እድል ልሰጥ ቤታችሁ ድረስ የመጣሁት እንጂ እዛው ቤቴን ዘግቼ የራሴን ሀሳብ ፈጠሬ ማስተማር እችል ነበር። ግን እንደዛ ከሚሆን ቤታችሁ ድረስ መጥቼ የእናንተንም ልስማ። እኔ እንደዚህ ደምድሜ ያለው እንደዚህ ተረድቻለሁ፣ እናንተ ደግሞ ምን ትላላችሁ ለማለት ነው እንጂ ደምድሞ የመቀመጥ ነገር ቢሆን እዚህ ድረስ የሚያመጣኝ ነገር የለም። ስለዚህ እናንተን ሀሳብ መስማት እፈልጋለሁ። ጥያቄን ለመድገም ሞታለች እያለ እንዴት ነው ራእይ የምንለው? ለፍጥረት ሁሉ መጽደቂያ ሆና ተገኝታለች እያለ እንዴት ነው ራእይ ማለት የምንችለው? እሺ ይሄ ሀሳብ እንዳለ ሆኖ ደግሞ የእውነትስ እንደው እዚህ መጽሐፍ ላይ ስላገኘ ነው እንጂ ገሃነም አንድ ሰው ቢገባ በእሷ ምልጃ ወደ መንግስተ ሰማያት መግባት አይችልም እያላችሁኝ ነው ወይስ ይችላል እያላችሁኝ ነው? ይህን ግልጽ ብታደርጉልኝ።
እሺ ጥቂት ሀሳብ እኔ ልጨምርና መምህር ደግሞ በደንብ ይሄዱበታል። እሺ መጀመሪያ ያላሉትን ያልከው ከሱ ከእርማቱ ልጀምር። አሁን ትልቁ ችግር እየሆነ ያልነው ያላልነውን እያላችሁ ነው። እኔ አሮን ነው እንዴት ማለት አማርኛ ነው የምናወራው። አሁን መምህር ያሉ ምንድን ነው? ለምሳሌ ወደ ሲኦል ሲወርዱ አሳያት የሚለው በራእይ ነው ያየችው ነው ያሉ። በራእይ ነው ያየችው። ይህንን በደንብ ፕሊዝ ያሉትን አንዳንዴ ያሉትንም ኮንፈርም ማድረጉ ጥሩ ነው። ያላሉት ቦታ ላይ ወስዶ መስፋቱ ትክክል አይደለም። ድካምም እንዳይሆን ማለት ነው። በሲወርዱ አሳያት ነው የሚለው። ያንን ማሳየቱን ራእይ ነው ያሉክ እንጂ ገና ወደፊት የሚሆን ምናምን በሚል አይደለም የገለጹልህ። እሱ ይታርም። ሌላው እኛ ምን እናምናለን? የነብዩትን ሐና ጸሎት እናምናለን። ምን የሚለውን እግዚአብሔር ይገላል፣ እግዚአብሔር ያነሳል፣ እግዚአብሔር ወደ ሲኦል ይከታል፣ እግዚአብሔር ከሲኦል ያወጣል የሚል ቃል አለ። እስከ ዕለተ ምጽአት ድረስ እግዚአብሔር ባወቀ እግዚአብሔር በፈቀደ እኛ ከኛ የሚጠበቀው መጸለይ ነው። ዳጊ ለምሳሌ አሁን ቅድም ሳነሳ የነበረውን ሀሳብ ላንሳ። ለምሳሌ አንተ በራእይ በሲኦል የነበሩ ነፍሳትን ብታይ መቼም እግዚአብሔርን በደንብ ጨምርበት፣ እሳቱን በደንብ አሳርራቸው፣ በደንብ አቃጥላቸው ትላለህ ብዬ አልጠብቅም። እኔ በራእይ ነፍሳትን የማየት እድሉ ጸጋው እግዚአብሔር ቢሰጠኝ አለቅሳለሁ። ምክንያቱም ነፍሳት እንዲጠፉ ክርስቲያን አይፈልግም። ነፍሳት በሲኦል እንዲቃጠሉ ክርስቲያን አይፈልግም። ክርስቲያን እኛ ምድር ያለን ክርስቲያኖች ስለ ሁሉ እንጸልያለን። ስለሚገሉንም ስለሚያርዱንም ክርስቲያኖችን የሚያርዱ እኮ አሉ አይደል? በጨለማ ውስጥ ያሉ ስለ እነሱም እኮ ጸልዩ ተብለናል እኮ። ስለ እነሱ ነፍስ ጸልዩ ተብለናል እኮ። ምክንያቱም ለሚያሰርዷችሁ ለሚገሏችሁ ጸልዩ ተብሏል። ስለዚህ ጸሎታችን ላላመኑት እንኳን እንጸልያለን። ምን እያለን? ማራቸው፣ ራራላቸው፣ አትቁጠርባቸው እያለን እኮ እንጸልያለን። መቼም አትቁጠርባቸው የምንለው እኮ እግዚአብሔርን በምድርም በሰማይም እኮ ነው። አረ በምድር እግዚአብሔር ንስሐ የመሰጥቷቸው እንዲመለሱ ወደ እሱ እንዲመለሱ። ለምሳሌ እስጢፋኖስን በድንጋይ ሲወግሩት የነበሩት እኮ ኢየሱስ ክርስቶስን ለምን ጠራ ብለው ነው። እስጢፋኖስ ግን ተበቀላቸው፣ ወደ ሲኦል ወረራቸው አላለም። ይችላል እንደዛ ማለት፣ ግን ደግሞ ክርስቲያን ነው፣ የክርስቶስ አገልጋይ ነው። ስለዚህ ምን አለ? የሚያረጉትን አያውቁምና ይቅር በላቸው፣ ይቅር በላቸው። ስለዚህ እኛ እንደ ቤተክርስቲያናችን ለሞቱት ሁሉ ነፍሳት እንጸልያለን። በቤተክርስቲያን ስላረፉትም እንጸልያለን። ከቤተክርስቲያን ውጭም ሆኖ ስለሞቱ ሰዎችም እንጸልያለን። ምን? የምህረት ደጆቹ እንዲከፈት፣ እግዚአብሔር እንዲራራ፣ እግዚአብሔር ከሲኦል ረግረግ እንዲያወጣልን፣ እግዚአብሔር ወደ ገሃነም እንዳይጥል እንጸልያለን። ምን ስለሆንን? ክርስቲያን ስለሆንን። ያንን ጸሎት ሰምቶ እግዚአብሔር አዋቂው፣ እግዚአብሔር ስልጣን ያለው፣ እግዚአብሔር ፈራጅ የሆነው እርሱ ካደረገ እኛ ምን ቸገረን? እርሱ ሁሉን አዋቂ ነው። ይሄን ስንል ግን አንድ ሰው በክርስቶስ ሳያምን በክርስቶስ ሳያምን ክቡር ስጋውን ክቡር ደሙን ሳይበላ ሳይጠጣ እያልን ነው አይደለም። በቤተ ክርስቲያን ያሉ ሰዎች ክርስቲያናዊ ግዴታቸው መፈጸም አለባቸው። ድካም ካለባቸው ጸሎት እገዛ ነው ብለናል ቅድም። ጸሎት እገዛ ነው። ስለዚህ በቤተ ክርስቲያን በድካሙ ስላሉ ሰዎች እኛ ጸሎት እናቀርባለን። እመቤታችንም እዚህ ጋር አረገች የተባለችው ምንድነው? በራእይ አሳያት። ልክ ቅድም እንዳልኩ እንኳን እመቤታችን አይደለችም፣ ያቺ ርኅርኅት እናት አይደለችም። እኔ እንኳን ነው የምልህ፣ እርግጠኛ ነኝ አንተም ልትሆን ትችላለህ፣ ያንተን ስለማላቅ። እኔ ግን እግዚአብሔር ዛሬ በራእይ ነፍሳት ወደ ሲኦል እየወረዱ ቢያሳየኝ፣ በራእይ ወስዶ ወደ ሲኦል ቢወስደኝ እና ነፍሳት ሲቃጠሉ ቢያሳየኝ አዝናለሁ፣ አለቅሳለሁ። ማራቸው፣ እራራላቸው ጌታ ሆይ እላለሁ። ምክንያቱም ነፍሳት ሲጎዱ፣ ሲጨነቁ፣ ሲቃጠሉ ማንም ክርስቲያን ማየት ስለማይፈልግ ክርስቲያናዊ ጠባይ አለስ አጋንንታዊ ጠባይ ካልሆነ መስጠት አጋንንት ነው ደስ የሚለው እንደዚህ አይነት ነገሮች። ከኛ የሚጠበቀው እመቤታችንም ልመኗን አቀረበች። ምን ብላ? በነፍሳት በራእይ አሳያት ወደ ሲኦል ሲጓዙ። ስለዚህ ምን አለች? ማርልኝ፣ ራራልኝ፣ በቃ። ስለዚህ እሱም ደግሞ የእናቱን ጸሎት ሰማ። ምን አላት? ማረላት፣ ራራላት። ስለዚህ እኛ ምናምናለን እስከ ዳግም ምጽአት ድረስ አምላካችን ኢየሱስ ክርስቶስ መጥቶ ሙታን ተቀስቅሰው የትንሣኤ ሙታን እስኪሆን የፍርድ ቀን እስኪሆን ድረስ እስከዛ ድረስ እግዚአብሔር ወደ ሲኦል ያወረደውን ከሲኦል ላውጣ ይችላል። እንዴት አላቅም። እኛ ግን ከኛ የሚጠበቀው ምንድን ነው? ማር፣ ራራ፣ ይቅርበል ማለት ከኛ ይጠበቃል። እግዚአብሔር ደግሞ እውነተኛ ፈራጅ ስለሆነ የወደደውን ወደ ሲኦል ያወርደዋል፣ የወደደው ደግሞ ከሲኦል ያወጣዋል። ይሄ ማለት ጾም አጽሙ፣ አጸልዩ፣ በመንፈሳዊ ፍሬ አትመላለሱ ማለት ነው? አይደለም። እንደዛ እያልንም አይደለም። እንደዚህ አይነት ትምህርትም የለንም። የቅዱሳኑ እንኳን ጸሎት እገዛ ነው የምንለው እኛ። እገዛ
ንስሐ ሳይገባ የክርስቶስን ክቡር ስጋ ክቡር ደም ሳይወስዱ በፍሬ ሳይመላለሱ በቤተክርስቲያን ህብረት ውስጥ ሳያደርጉ የዘላለም ህይወት የለም። በዛ ውስጥ ኖሮ ግን ድካም ቢመጣ ግን አንዳችን ስለ አንዳችን እንጸልያለን። እኛ በሰማይ ካሉት ሩጫቸውን ከጨረሱ እና በምድር ደግሞ እኛ ሩጫችንን ከምርጦ ጋር ክርስቶስ አካል ያለን ብልቶች ስለሆንን አንዱ ብልት ቢሰቃይ ብልቶቹ ለአብረው ይሰቃያሉ ስለሚል እንተሳሰባለን፣ በጸሎት እንተሳሰባለን። ስለ ሁሉም ደግሞ እንጸልያለን። ስለ ሳር ስለ ቀጠሉም እንጸልያለን። ስለዚህ ይሄንን በደንብ አድርገህ ብታስተውሉት የቤተክርስቲያን ትምህርቱ ይሄ ስለሆነ ማለት ነው። እኔ የሚያወራሱ ጨረስክ መስሎኝ፣ ይቅርታ። እሺ ልጨርስ፣ ችግር የለውም እንዳይረዝም ብዬ ነው። እሺ ረዘመብህ፣ ሶሪ። እሺ የቤተክርስቲያን ትምህርት ልንገር ብዬ ነው። እሺ ሁለተኛው ደግሞ ለምሳሌ ሐዋርያት ለዓለም ሞተዋል ብለን እናምናለን። ድንግል ማርያም ብቻ አይደለችም፣ ሐዋርያት ለዓለም ሞተዋል። እኔም እግዚአብሔር ቢያድለኝ ክርስቲያን የሆንበት ዓላማ ለዓለም እንድንሞት ነው። ለዓለም እንድንሞት ማለት ነው ለዓለም ጨው ሆነን ይህን አልጫውን ዓለም እንድናጣፍጥ በቃለ እግዚአብሔር። ሐዋርያቱ ተገለዋል። በዓለም ሁሉ ወንጌልን ስለሰበኩ በዓለም ተገለዋል። ለዓለሙ ሞተዋል። ለዓለሙ ሞታ የክርስቶስን ሞት እያልን ነው አይደለም። የእነሱ ሞት ምን አደረገ? ክርስቲያኖችን አበዛ። የእስጢፋኖስ መወገር፣ የእስጢፋኖስ መሞት ክርስቲያኖችን አበዛ። የቅዱሳ የሐዋርያቱ እያንዳንዱ መገደል መሞት ክርስቲያኖችን አበዛ። ስለዚህ ለዓለም ሞት ለእኛ እኮ ሰማዕትነት ተቀብሏል። እነሱ ሰማዕትነት ተቀብለው አጽንተው ለእኛ ሰጡ። እኛ ደግሞ ለልጆቻችን አጽንተን እስከ ሞት ድረስ ታምነን ለክርስትናው ለምእመኑ ሞተን አሁን ዲያቆን ነኝ። ዲያቆን ስሆን ለምእመኑ እንደሞት የተጠራሁት ካህን የሆነ ቄስም ለምእመኑ ለበጎቹ እንዲሞት የተጠራው። ድንግል ማርያም ለዓለም ሞታለች ማለታችን ነው። እርሷ የሚበላውን የሚጠጣውን ያስገኘች ናት። አንድ ሁለተኛ ለዓለም ሞታለች ስንል ቤዛ የሆነ ልጇን ሰጥታለች። በክርስትና ምግባሯ በመንፈሳዊ ሕይወቷ ለእኛ አርያችን ምሳሌያችን ናት። ድንግል ማርያም በንጽህኗ በቅድስና በአማኝነቷ በትህትኗ ለንጽህናችን በብጽህትነቷ ምሳሌ ናት፣ አርያችን ናት። ስለዚህ ለዓለም ሞታለች ሲባል ከመንፈሳዊው ኮንትሪቢዩሽን አንጻር ከመንፈሳዊው ቫሊዩ አንጻር የተነገረ ነው እንጂ የክርስቶስ ለምሳሌ ቅዱስ ጳውሎስ እኔ ለዓለም የሞትኩበት ይላል አይደል? የተሰቀልኩበት ይላል። መቼም ክርስቶስ እንደሞተው ማለት ነው አይደለም። ሕማሙን መከራውን ለወንጌል የነበረውን ትጋት ሁሉ ነው የምንተረጉመውና ያንን በዛ ብትወስደው መልካም ነው። የኛ የቤተክርስቲያናችን ትምህርትና ትርጉም ይሄ ነው። አሁን አንድ ሰው መጥቶ አይ ይሄ እንደዚህ ነው ቢለኝ እኔ ሳቄ ነው የመጣው። ምክንያቱም እኔ የማምነው ይሄ ነው፣ ቤተክርስቲያን ያስተማረችኝ ይሄ ነው እያልኩ እየነገርኩት አይ ኖ ይሄ ነው ብሎ ድርቅ ካለ ያው እንግዲህ ምንም ላደርገው አልችልም። እኔ የማምነውን ይዤ እቀጥላለሁ እና በእኔ በኩል ያለ ሆነ መምህር ኤፍሬም የሚጨምሩ ነገር ካለ ግን መምህር ኤፍሬም ጨምሩ። እሺ እሳቸው ከመጨመራቸው ፊት አጭር ነገር መሀል ላይ እንዳይረዝምብኝ ለሁለት ስለሆነ መጽሐፍ ቅዱስ ብቻ ስለምትል ቆይ ቢኒ አንድ ጊዜ አይረበሽ። ቤቱ ቆንጆ እያስታወቀኝ ነው፣ እየመለሱልኝ ነው፣ የራሳቸውን እየነገሩ አንተም ደግሞ መመለስ ከፈለግ ችግር የለም። ግን አንዴ ከልመና ጋር እባክህ ወንድሜ እባክህን ከልመና ጋር ማለት ነው። ጥሩ ነው አሁን ያለው መንፈስ አይረበሽ። እባክህን ማለት ፋውል አይደለም። እንግዲህ ከአንተ የሚሻሉ መምህር ናቸው አይደል? ለእሳቸው ያሬድ አክብሮ እንዴት እድል እንደሰጠ አይተሃል። ስለዚህ አንዴ ተረጋጋ። ከአንተም ጋር ማውራት ፈልጋለሁ። ችግር የለም። ጥያቄ ካለ ትጠይቀኛለህ። እሺ ችግር የለውም። ለምን እንጫጫዋለን ወንድሜ? እሺ እኮ አልኩህ እኮ እኔ አላወራም ከአንተ ጋር አላልኩም። እናወራለን። ምን ችግር አለ ባወራ? አንዴ ግን ወንድሞች በሚያወሩኝ ስርዓት ልቀጥል። እሺ ያሬድ ቴንኪው ስለመለስክልኝ አመሰግናለሁ። እኔ እኮ አንተን እኮ አላልኩም እኮ አንተን አናገርኩ ቢኒ አንዴ መሀል ስለገባህ አንተን እኮ አላናገርኩም። ምንም እኔ ብታናገረኝ እኮ ችግር የለውም። ድምጽ የሚጣፈጥ ነው ዳጊ። አንዴ ሀሳብ ቢሰጥ እኮ ባድሮ ቀላል ነበረ። አስር ነገር ነው የምናገረው። መዝሙሬ ማቴዎስ ወንጌል ምዕራፍ 12 ቁጥር 31 እና 32ንም አያይዘህ ብትጨምር እየተማረንም ስለሆነ እሱን አያይዘህ ብትጨምርልን ለማለት ነው። እና ይጨምርልህና ከዛ በኋላ ትጠይቃለህ። ቴንኪው ይጨምርልኛል። እሺ መምህር ኤፍሬም አያይዘው እንዲያነሱ ስለፈለኩኝ ነው። እሺ ግን ችግር የለውም። እሺ ዳጊ እኔና መምህር ኤፍሬም ያነሳነው ላይ ሀሳብ ካላቀረብና መምህር ኤፍሬም አሁን ቢኒ ያለውን ጨምረው ተጨማሪም ያስተምሩናል። እቀጥላለሁ። እሺ ያሬዶ አሁን አይተህ እንደሆነ ስትመልስልኝ ያው ማርያም ራራልኝ ብላው ጠይቃው በምልጃዋ እንዳዳናት ነው የነገርከኝ። መጽሐፉ ግን የሚናገረው በምልጃዋ ሳይሆን ሙቺ አላት። መጀመሪያ ፈቃደኛ አልሆነችም። እኔ አንተን ወልጄ እንደዚህ ብዬ ስትለው እንደማትወርድለት በፈቃዷ እንዳልሞተችለት አውቆ ይላል።
እነዛ ነፍሳት ሲወርዱ አሳያት። እንግዲህ በራእይ ነው ብላችኋል፣ ችግር የለም እኮ። በራእይ ግን የሞተች ማርያም አለች ማለት ነው። ለፍጥረት የሞተች ማርያም እንጂ እነዛ ፍጥረታት የጸደቁት ክፍሉ እንደሚናገረው ምልጃ ጠይቃ ሳይሆን ሞታ ነው። እሷ ራሳ እኔ እንደሞትኩት አንቺ ሙቺ፣ እኔ ሞቼ ተሸንክሬ ቆስዬ አይደለ ወይ ምናምን ሲላት፣ ቆስዬ የሚለው እንኳ ቃል ይኖር አይኖር እርግጠኛ አይደለሁም፣ ማንበብ እችላለሁ ከፈለጋችሁ። ወይም እንዲና እንዲሆኝ አይደለ ወይ አንቺም እንዲህ ካልሆንሽ ብሏት ነው እንጂ ምልጃዋን ሰምቶ በይሺ ላንቺ ስለመራቸዋለሁ ብሏት አይደለም። ሞታ እንጂ ለምን አይደለም፣ ጠይቅ አይደለም። ስለዚህ ይሄ መታወቅ አለበት። ያሬዲ አንድ ጊዜ እንትን አታርጉልኝ፣ አትደውሉኝ። ስለዚህ እዚህ ጋር ያሬዲ የተሳሳትክ ይመስላል። ከፈለግ ክፍሉ እንደገና ከፍተን እንየው። እሷ ሞታ ነው እንጂ ምልጃ ጠይቃ አይደለም። ይሄ ራሱ በጣም ትልቅ እንትን ጥያቄ የሚያስነሳ ነገር ነው። ሌላው ዋናው የምፈልገው ጥያቄ ብቻ ምንም ይሁን ምን እንግዲህ እናንተ እኔ ባልገባኝ እናንተ በገባችሁ አስተምሮ ማርያም በምልጃዋ ከገሃነመ እሳት ታወጣለች ብዬ ስጠይቅህ እንደ እግዚአብሔር እኮ ይገላል ያድናል አልከኝ። ማርያም እኮ እግዚአብሔር አይደለችም ያሬዲ፣ ለምን ወደ እግዚአብሔር ሄድክ? ገባ? እኛ ደግሞ በመልጃችን ከዚህ ሆነን ፍትሃት ወይም ደግሞ ጸሎት ብናደርግ ለሞቱ ነፍሳት አልከኝ። እኛ እኮ ማርያም አይደለንም፣ ወይም አንተ ማርያም አይደለም። እኔ ጠየቁ ማርያም በምልጃዋ ከገሃነመ እሳት ታወጣለች ወይ? ከፈለክ ደግሞ ቀይረውና ልክ ነገር ማርያም እንደሚለው በሞቷ ከገሃነመ እሳት ታወጣለች ወይ ነው እኔ ጥያቄ። በእርግጥ አንተ እንዳልከው ፍትሃት ለመማጠን አይደለም። እኔ መረጃ ሰጣለሁ። ፍትሃት መማጠን ሳይሆን ለበደሉት ስርየት ኃጢአትን ይቅርታንና እረፍተ ነፍስን ያሰጣል ነው። ላይክ ለማሰጠት እንማጸናለን። እንግዲህ ያው ውሳኔው እሱ ነው አይደለም። ፍትሃት በቤተ ክርስቲያናችሁ ስርየት፣ የኃጢአት ስርየት። ይቅርታ ዳጊ፣ እኔ ራሴን አንሚዩት አደርጋለሁ። የሚታረጉ ሰው አጠገቤ ስላለ ነው የነካሁት። ሶሪ። ግን እንኳን ነካው ባይዘው ሳላቅም ቢሆን ፍትሃቱን ደግሞ ለብቻው እናወራለን። እሺ አንተም ስላነሳው ነው ማለት ነው። አይ እኔ እኮ ስለ ፍትሃት ያነሳሁት እኔ ባይዘው ስለ ሁሉም እንጸልያለን በሚል ነው ያስኩልህ። ስለ አንተም እንጸልያለን፣ ስለሚገሉን እንጸልያለን እኮ ያስኩ ብዬ ተናገርኩ። እኔም ከርስት እንደወጣ ከሀሳብ እንደወጣ ገብቶኛል። ግን ያው ስለ ፍትሃት ግን እኔ በሆነ አላነሳውም ነበር። ጥሩ፣ ስለ ፍትሃት ግን በደንብ እናወራለን በሌላ ቀን። ምክንያቱም የሆነ ቪዲዮም ስትናገር ስለሰማሁክ በፍትሃት ዙሪያ ሌላ ቀንም ዛሬም እንችላለን። መረጃዎቹ ስላሉኝ ዛሬም ሌላ ቀንም እንችላለን። በተመቸኝ ወደ ርዕሱ እንመለስ። እንግዲህ እሺ ከታን የሚያወራነውን እንርሳው። ስለ ፍትሃት ሁለታችንን ያነሳነው እንቶ ወደ ጎን እናድርገውና በአጭሩ ጥያቄ ምንድን ነው? ማርያም በምልጃዋ ከገሃነመ እሳት ታወጣለች ወይ? መቼም ገሃነመ እሳት ውስጥ የሚገባ ሰው ንስሐ የገባ መልካም ሕይወት ያለው ቁርባን ሲቆርብ የነበረ በጥሩ የክርስትና ሕይወት ሲመላለስ የነበረ ነው ለማለት ያዳግተኛል። ነውም ካላችሁ እንግዲህ ሰማለሁኝ። እንግዲህ ገሃነመ እሳት የሚገባው የበደለ ሰው ነው ብዬ ነው የማስበው። የበደለን ሰው ማርያም በሁለቱም በነገረ ማርያምን ብንሄድ በታምረ ማርያም እንደምታወጣ እንግዲህ ይናገራል። ታምረ ማርያም ይናገራል፣ ነገረ ማርያም ይናገራል፣ የበደሉ ሰዎች እንደሚወጡ። ይሄ አስተምህሮትን እውነት ግን ከመጽሐፍ በዘለለ ወንድሞቼ እንድታብራሩልኝ ይፈልጋለሁ። እንዲህ አይነት ኦፕሽን ካለ በምልጃዋ የምታወጣ ከሆነ ታዲያ የጽድቅ መንገዶቹ ምን አስፈላጊ ናቸው? ዞሮ የጽድቅ መንገድን ባልከተል ቢብስ ገሃነም ነው የምገባው። ልግባ፣ ምን ችግር አለ? የእሷ ምልጃ እስካለ የእሷ ምልጃ እስከሰራ ድረስ የማይቀበልበት ምልጃዋን ኦኬዥን እስከሌለ ድረስ እንግዲህ በራእይ ባላችሁት መሰረት ለፍጥረት እንግዲህ ወደ ፊውቸር አድርጌ ልናገረው። በእርግጥ ኦልሬዲ ሞታለች ነው የሚለው። እምትሞት እስከሆነ ድረስ ፍጥረት በእሷ የሚጸድቅ እስከሆነ ድረስ ታዲያ አንድ ኦርቶዶክሳዊ ለምንድን ነው ስለ ክርስትና ጭራሽ የሚጨንቀው? አሁን ወንድሜ ቢኒ እንደጠየቀኝም ጥቅስ ምናምን መጽሐፍ ቅዱስ እኮ አያስፈልገውም። አንድ ኦርቶዶክስ ቢበዛ ከገሃነም ይወጣና ራራልኝ ብለው አይደለም። እቺ ፖይንት አንዴ እንድትጨፈለቅ አልፈልግም። ራራልኝ ብለው ሳይሆን ሞታ ነው ፍጥረት የጸደቀው እንጂ ራርቶላት አይደለም። እንዲያውም እሱ 2 ጊዜ ሰጀስት አርጓት እንድትሞት በመጀመሪያው እምቢ አለች። ማለት እምቢም ሳይሆን እንዴት ልሙት ልጅ እናት ሆኜ እንዲሆኝ ስትለው ኦኬ አለና በፈቃዷ እንዳልሞተችለት አውቆ ይላል ይሄንን ኦፕሽን ሰጣት። እኔ እንደዚህ ሆኜ አይደለም የሞትኩት ብሎ ለኃጢአታቸው ተኮንነው ሲወርዱ አሳያት የሚለው ሐሳብ ይቀጥላል። እሺ ጥያቄው እንዳይረዝም አጠር ላድርገው፣ እናንተ ቀጥሉ። እሺ መምህር ኤፍሬም ይቀጥላሉ። አንድ ጥያቄ ልጠይቀው መምህር ኤፍሬም ይቀርታና ዳጊ አንድ ሚዩት አድርግልኝ። አንሚዩት ነው ያልከኝ? ሚዩት ነው አንሚዩት አንሳው ማለት ነው። አንሚዩት አድርገው። እሺ እግዚአብሔር ወደ ሲኦል ያወርዳል፣ ወደ ከሲኦል የሚያወጣል ማለት ነው። ክፍሉ የሚናገረው ስለ መቃብር ነው። እሱም ደግሞ እግዚአብሔር ስለሆነ ሌላ ጊዜ እናውራው። የማርያምን እንጨርስ። አይ በዚህ ክፍል ላይ ንገረኝ ብዬ ነው። በአንደኛ ሳሙኤል ላይ ባለው መቃብር ነው የሚለው ክፍሉ። ሲኦል የሚለው መቃብር ነው። የፍትሃቱ አይነት ይሆንብናል። አይ ነው እኔ ስለአንተ ትምህርት ነው የጠየቅኩ። ፕሊዝ በአንተ ትምህርት ነው። ሲኦል የሚለው መቃብር ነው። እዛ ክፍል ላይ መቃብር ነው የሚለው። ማነው እንደዛ ብሎ የፈታው? እሺ ሌላ ቀን እናውራ እንደ ፍትሃቱ፣ ወይስ ዛሬ ርዕሱ ቀርቶ ወደዚህ እንዙር?
ኖ አይ እንደዛ ብሎ የፈታውን ብቻ ሀሳቡን ስጠኝና ሌላ ቀን ማን የፈታው እግዚአብሔር ከሲኦል ወደ ሲኦል ይከታል ከሲኦል የሚያወጣል የሚለው መቃብር ነው ብለ የፈታው። አሁን እዚህ ጋር እኔ እናንተ እያወራን አንደኛ ሳሙኤል ምዕራፍ 2 ላይ ሄደው በእንግሊዝኛ ያነቡታል ሁሉ። እሱን ግን ሌላ ጊዜ እናወራዋለን። ያሬዲ በቃ የያዕቆብ መልእክት ላይ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎችን ይጥራ፣ የእምነት ጸሎትም እያደረጉ ዘይት ይቀቡት፣ ድውይም ካለበት ይፈውሳልና ኃጢአትም ሰርቶ ከሆነ ይሰረይልታል ይላል አይደል? አዎ ይላል። እሺ ይሄ ሰው ኃጢአቱ የተሰረየለት በማን ጸሎት ነው? በቤተክርስቲያን ሽማግሌዎች። ግን ይህም ከርዕሱ ውጭ ነው አይደለ? አይ አይደለም። ኃጢአቱ የተሰረየለት በማን ጸሎት ነው? በራሱ ነው፣ በቤተክርስቲያን ሽማግሌዎች ጸሎት። ስለዚህ የእሱ ኃጢአት ራሱ ሳይጸልይ እንዴት የተሰረየለት? ራሱ ሳይጸልይ። ከርዕሱ ውጭ ነህ ያሬድ። ያውቀው አይ ከርዕሱ ውጭ አይደለም። ስለ ኃጢአት ስርየት ነው የምናወራው፣ ስለ ምህረት ነው የምናወራው። እሺ የማርያምን ትመልስልኛ፣ ከዛ ትጠይቀኛለህ ወይስ ያንተ መቅደም አለበት? የኔ ሳይመልስ ሀሳቡ ውስጥ አንዴ መልስልኝ። ማርያም በምልጃዋ ከገሃነም ሳታወጣለች አታወጣ። ቀላል እኮ ነው። ባይዘው ከባድ ቢሆን እናንተም ስለሆነ ጥሩ። እሺ ችግር የለውም። አሁን ይኸውልህ ዳጊዬ ቀላል ከባድ የሚለውን ተው ፕሊዝ ወንድም አለ ኖ ለእናንተ ማለት ነው። ሌላው ሰው ጋር ለማናችንም ቀላል ከባድ ሳይሆን እየተማመር ነው። በቃ ተው እሱን ዳጊ ፕሊዝ። በጣም እኔ ወርዲንጎች ፎር ሳም ሪዝን በጣም ፖለቲክስ ተሞላቸው እየሆኑብኝ ነው። በቅንነት ነው እየመለስን ያለው። እኔ በቅንነት እንድትመልስ ነው የጠየቅኩ የነበረው። መመለስ ካልፈለግ ስፋይን ማለፍ እንችላለን። መምህር ኤፍሬም ይቀጥሉ። እሺ እግዚአብሔር ይስጥልኝ። ጥያቄ ላስታውስ አንዴ ያሬድ፣ ሌላ ሀሳብ ችግር የለውም። መልስ ላስታወስ ነው። እሺ ማርያም በምልጃዋ ከገሃነመ እሳት ታወጣለች ወይ? ሰምተናል እኮ ዳጊ። ሚዩት ላድርግላችሁ። እሺ ቅድም እየጠየቅ ያን ያህል ስናዳምጥ ቆይተን አሁን ደግሞ ይልቁንስ እንደው በምንም ታምር ሲኦል የገባ ሰው አይወጣም፣ ከሲኦል በምንም ታምር አይወጣም የሚል መጽሐፍ ቅዱሳዊ ማስረጃም እንድሰጠን እንጠብቃለን። ዳጊ መምህር ይቀጥሉ። ግሩም አልሰማሁም፣ ይቀጥሉ ዳጊ። ጥያቄን አልሰማሁም፣ ግን መምህር ይቀጥሉና በኋላ ላይ ለምንድን ነው ግን የሆነ ነገር በተነገረ ቁጥር ለሁሉም በጣም አስቸጋሪ ነው። መምህር ይቅርታ፣ እኔ ምንም አላቋረጥኩትም። ያቋረጡት እሱ ነው። እኔ ሚውት አድርጌ ነበር። ይቅርታ። ኧረ መቼን ማንም አቋረጠ ያላልኩም። እኔ እኮ አሁን ቀጥታ ወደ መልሱ ነበር የገባው። ግን ለተነገረችው ለእያንዳንዷ ነገር በቃ መልስ መስጠት ትፈልጋለህ። ይሄ ደግሞ ትክክል አይሆንም። ልጅ እግዚአብሔር በሚያውቅ የምሬን ነው። ማስተዋል ጥሩ ነው ከምንም በላይ። ወደ ጥያቄ ልግባ። የሚገርምህ ቀጥታ ጥያቄ እንዳልመልስ ከሚያደርገኝ ነገር አንዱ የሆነ ለስለስ ያለ ሀሳብ እንዲኖረን መሀል ላይ የሚሰጣቸው ሌላ ሀሳቦች ናቸው። ለእኛ ልጆች በጣም ጥሩ ማብራሪያዎች ናቸው፣ ለሌሎች ደግሞ ተረት ናቸው። እኔ ከፕሮቴስታንት እህቶችና ወንድሞች አንድ የተረዳሁት ሰው አራት ህልውና አለው ብዬ ቅድም ስናገር አጋጣሚ ኮሜንት እያየሁ ነበረ እና በአንደኛው በእናቱ ማህፀን የኖረው ሁለተኛው ደግሞ ተወልዶ ብዬ ስናገር ተረት ተረት ይላል ማለት ነው። ሳይጸነስ የተወለደ ሰው አለ አሁን እና ለነዚህ እንዴት በምን ቋንቋ እንደምንግባባ ሳስብም ይጨንቃል። እመቤታችን በምልጃዋ ከቅጣት ቦታ ታወጣለች ወይ? አዎ ታወጣለች። ይሄ መልስ ነው። በደንብ ያዙ። ተረትም ምናምንቴ የምትሉ ሰዎች ያዙ። ታወጣለች ወይ እመቤታችን ቅድስት ድንግል ማርያም ከቅጣት ቦታ? አዎ ታወጣለች። ማንን አወጣለች? በነገረ ማርያም የተጻፉ በርካታ ነፍሳትን አወጣለች። የወጡት ሃይማኖት ኑሯቸው የምግባር ሕጸጽ ያለባቸው ናቸው። ወንጌል የተለየ ይደግፈሃል። ማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምረህ አንብ። ቁጥር 1 ጀምረህ ስታነብ ስለ 10 ደናግል ይናገራል። አሚያት መስል መንግስተ ሰማያት 10 ደናግል እለነስ አማሃቴውን ወጽ አለቀበላ መራዊ መንግስተ ሰማያት በግዕዝ ስናገረው መሰለኝ ሰዎች ማይገባቸው። በአማርኛ ላድርግ። ቆይ መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ደናግል ትመስላለች ይልና ወሐምስ ሙስቴቶን አብዳት ማንቱ ወሐምስ ጠባባት ከነሱ መካከል 5ቱ ጥበበኞች ናቸው፣ 5ቱ ደግሞ ሰነፎች ናቸው ይላልና ከዛይና 5ቱ ልባም የሚባሉት መብራትም ዘይትም ይዘዋል ይላቸዋል። ሰነፎች ግን መብራት ይዘዋል ዘይት ግን የላቸውም የሚባሉ ሰዎች አሉ። ይህ ማለት በእኛ ቤተክርስቲያን ትርጉም አበው የተረጎሙልን ያስቀመጡልን መብራት የተባለ ሃይማኖት ነው። መብራት ከጠፋ ሁለመናው ጨለማ እንደሚሆን ሁሉ ሃይማኖት የሌለው ሰው ህልውናው በጠቅላላ ጨለማ መሆኑን ለመግለጽ የተነገረ ቃል ነው። ዘይት የተባለ ዘይት የተሰበረ አካልን እንደሚጠግን እንደሚያለሰልስ እንዲሁ ሰርጎ እንደሚገባ ሁሉ ፍቅርና ትህትናን በዘይት መስሎ ይናገራል። ፍቅር፣ ትህትና፣ ሰላም የሌላቸው ሰዎች ሃይማኖት ብቻ አለኝ ብለው ሲጨፍሩ የኖሩ ዘመናቸውን በበደል የገፉ ሰዎች ሃይማኖት ግን ያላቸው
በኢየሱስ ክርስቶስ አምላክነት በድንግል አማላጅነት የሚያምኑ ከቅጣት ቦታ በድንግል አማላጅነት ይወጣሉ ብዬ ነው መመለስልህ ማለት ነው እንጂ አንተ እንዳልከው እመቤታችን ቅድስት ድንግል ማርያም ከቅጣት ቦታ ታወጣለች ወይ? አታወጣም። የምታወጣ ከሆነ የሚወጡት ሃይማኖት የሌላቸው ሰዎች ስለሆኑ፣ ስለዚህ ክርስቲያን ማንኛውም ሰው መውጣት ይችላል ብለህ ተናግረሃል። ቅድም እንዳልሁት ለሁሉም ሰው ለምሳሌ በእኛ መጽሐፍ ይኸውልህ ፍጥረታት ሁሉ ብሎ ሲናገር በሚያበዛው ለመናገር ነው እንጂ ይላል። ለምሳሌ ፍጥረታት ሁሉ ሲባል አሁን በክርስቶስ የማያምኑ ወገኖቻችን አሉ። እኒህ ሰዎች አሁን በእመቤታችን ምልጃ ይድናሉ እያልን አይደለም። እና ለምንድነው ፍጥረት ሁሉ ያለ ካልከኝ በሚያበዛው መናገር ነው። ምሳሌ የሆነ ሀገር ሂደህ የሆነ ሰው ቢሰርቅህ ይህ ሀገር ሌባ ነው ብለህ ትናገራለህ። የሰረቀ ግን አንድ ግለሰብ ነው። የሚያበዛው ሌባ ካለ ሀገሩን በግለሰቦች አስገብተህ እንዲያልትናገር ትችላለህ። እንደዚሁ ሁሉ ገሃነም የሚለው ሐሳብ ሲነገር ወይም ደግሞ ነፍሳትን ታወጣለች ሲባል በሚያበዛው ርህርት መሆኗን ብጽዕት መሆኗን የተሰጣትን ቃል ኪዳን ለማውሳት የምንጠቀመው ቃል እንጂ አበው ለዚያ የጻፉት እንጂ ሰው ሁሉ ምንም ይሁን ሁሉንም ታስወጣለች የሚል አስተምህሮ የለም። አተረጓጎም አለው፣ ጎዳና አለው፣ ባለቤቱ ነው የሚተረጉመው። ያልኩህም እሱን ነው ማለት ነው። ስለዚህ ታወጣለች ወይ ከቅጣት ቦታ? አዎ ታወጣለች። ገሃነም ብለህ ለተናገርከው ግን ገሃነም ገና ያልተከፈተ ነው። ገና ያልተከፈተ ነው ማለት ብቸኛ ታስሮበት ያለ ዲያብሎስ ነው። የቅጣት ቦታ ነው። እሱ ሲስት ለእሱ የተዘጋጀ እስር ቤት ነው። እሱን ለመሰለ ግብራቸውም ዳግም የሚገቡበት የእስር ጎዳና ቦታ ነው ማለት ነው። ከሆነ ገሃነም እንዲያ ከሆነ ገሃነም መንግስተ ሰማያት ከገቡ መውጣት ካገኙ ማጣት እንደሌለበት ሁሉ ከዚያች ከመጨረሻዋ ፍርድ ቀን በኋላ በማንም በምን ምህረት የሚባል ነገር የለም። የመጨረሻዋ ፍርድ የምትባለው ነው ሀቤየ ሁሩ እምኔ የምትለዋ የወንጌል ቃል ወደ እኔ ኑ ከእኔ ወግዱ የምትለዋ ቃል ከተላለፈች በኋላ በማንም በምንም ሂዶ መግባት አይቻልም። አሁን ግን ከመካነ ነፍሳት ማለት ገነትና ሲኦል ነው በእኛ ቤተክርስቲያን አስተምህሮ። ከነዚህ ግን በድንግል ምልጃ ይቅርና በሌሎቹ ቅዱሳን ምልጃ እግዚአብሔር መሐሪ ነውና ይምራል። የሚምረው ግን የሃይማኖት ሳይሆን የምግባር ሕጸጽ ያለባቸውን ነው። ይህ ኦርቶዶክሳዊ አስተምህሮ ነው። ይህ ካልገባ እንግዲህ ምንም ላደርግ አልችልም። ሌሎች ወንድሞች ደግሞ ይሞክሩ። አብረተው ይጠብቁ ስለነበሩት ምሳሌ ሰጡኝ። ለየትኞቹ ነው በምልጃ የምትቆመው? አልገባኝም። ይቅርታ እዛ ጋ አጠር አድርገው ሊነግሩኝ። ሰነፎች የነሳ ቀማምስ ሊሆን በገማው ይሆን የሚላቸው መብራት ይዘው ዘይት ግን የሌላቸው ወጎንዲዮ መራዊ ሁሉ አንስተው ኖማ ወደ ቀሳ የሚላቸው ሙሽራው በዘገየ ጊዜ ሁሉም ተኙ ይላል። ሙሽራ የተባለ ክርስቶስ ነው። ከዚያ በኋላ ናውጽ አውስ ተቀበላው ለመራዊ ሙሽራው መጥቷል ማለት ክርስቶስ ለፍርድ መጥቷል። ከዚያ ተነሱ አረህወነ እግዚኦ እግዚኦ እያሉ ጮሁ። እናንተን አላውቃችሁም ኢክህልክሙ ተጊሃ ሀተ ሰዓተ ምስሌ በእኔ እናምናለን ትላላችሁ፣ ግን ከኔ ጋር አንድ ሰዓት እንኳን መትጋት አልተቻላችሁምና ከኔ ወግዱ አላቸው። ቤቱም ተዘጋ። እነርሱም ሀባሃሉ ሀቃየስነን ጥርስ ማፋጨት ወዳለበት ተወረወሩ የሚባሉት እነርሱ ናቸው ማለት ነው። ስለዚህ ስለነዚህ እኒህ ማለት ሃይማኖት ኑሯቸው የሚለውን የፈለኩት ሃይማኖት ኑሯቸው ምግባር ስለሌላቸው ሰዎች ቃሉ ስለ መጨረሻው ፍርድ መሆኑን በምታወቀ ብትለይ ሲጨርስ ምን ብሎ ይዘጋል? ተገቡ የስሜታ አምሩ እለታ ወሰዓታ ያችን ክርስቶስ የሚመጣባትን ቀን አታውቁምና ተግታችሁ ጠብቁ ብሎ ይናገራል። አሁን እዚህ ላይ የፈለኩት ምንን ብቻ ነው እያለው ሃይማኖት ኑሯቸው ምግባር የሌላቸውን ሰዎች ነው ጥቅሱን የፈለኩት እንጂ ከፍርድ በኋላ ድነት አለ እያልኩ አይደለም። እሺ መምህር ኤፍሬም ሃይማኖት ኑሯቸው ማለት ምን ማለት ነው? አልገባኝም። ይቅርታ። ሰማየ ሰማያት በመውረዱ ከድንግል በመወለዱ ከሶስቱ አካል አንዱ አካል በፈቃዱ መጥቶ በመልዕልተ መስቀል ተሰቅሎ አድኖኛል፣ ዋጋ ከፍሎልኛል። ቀሪውን ድህነት ደግሞ እኔ እፈጽማለሁ። ፍሬ ካላፈራው ግን በሉቃስ ወንጌል እንደተጻፈው እንከሰ ግዝማ ከመይታጽር ምድረን የሚል አለ። እንግዲህስ እንዳታበላሽ ቆረጣት የሚባል ምንም ጥቅም ከሌለው ፍሬ ካላፈራ ዝም ብሎ ተተክሎ ዛፍ እኮ ነው። ውሃ ይጠጣል እኮ ሁሌ ትምህርት ይማራል ማለት ነው። እየተንከባከቡት ነው፣ እየቆፈሩት ነው አይደል? ግን ፍሬ የለውም ነው። ዛፍ ነው እኮ የደረቀ ዛፍ አይደለም እምነት እንደሌለው፣ ግን እሱ ፍሬ የለውም። ፍሬ ሲጠፋበት እንከሰ ግዝማ ከመይታጽር ምድረን እንግዲህ ቆረጣት ተባለ። ስለዚህ ምን ማለት ነው? አሁን እኔ ምን እያልሁ ነው? እንዲህ ከሆነ እኔ በዚህ በክርስቶስ እያመንኩ በግል ኃጢአቴ ግን በኃጢአት የምንወር ከሆነ ዘማዊ ከሆኑ
በሐሰት የምመሰክር ከሆነ በወንጌል የምቀልድ ቀጣፊና አስመሳይ ከሆንሁኝ የክርስቶስን ወንጌል ለራሴ ስሜትና ፍላጎት እየተረጎም ምንወር ከሆነ ክርስቶስን አምንብሃለሁ እለዋለሁ። በተግባር ግን ክጀው ስለተገኘው ሃይማኖት ያለው ማለት በክርስቶስ የሚያምን ግን የክርስቶስን ስራ የማይሰራ ማለት በእኔ የሚያምን እኔ የምሰራውን ስራ ይሰራል ብሏል አይደል? በእሱ አምኜ እሱ የማይሰራውን ስራ የምሰራ ከሆነ ወይም እንዳዘዘ የማልኖር ከሆነ ማለት ነው። አሁን ግልጽ ከሆነ ኦኬ፣ ግልጽ ሆነ። ግን ከአስተምሮ ጋር ይጋጫል፣ ለስራ ለድነት ጋር ይጋጭቦት ነው። ምግባር የሌለው ሰው በእሷ ምልጃ ሚድን ከሆነ ሰዎች ይህንን አሁን የተናገሩትን ሲሰሙ በቃ በእሱ ማመን ነው የሚጠበቅብን፣ ስራ ባይኖረንም ያው የእሷ ምልጃ ያወጣናል እያሉ ዳተኛ ያደረግም ይሄንን ሰው ለሁሉም ሰው የሚሰጥ አይደለም። ያልሆነ አማኝ እኮ ሃይማኖት ያለው ገባኝ። ቆይ እችን እንደሰማኝ ሃይማኖት ያላቸው ኦርቶዶክሳውያን ቆይ ልጨርስሎት፣ ይቅርታ ወንድም ዳጊ ክርክር እንዳይሆን። አይ ክርክር አለ እንዲህ ነው የመለሱልኝ ነው። አንድ ዳጊ ቆይ አንድ ወንድሜ አገብቶኛል። በጣም ለረጅም ጊዜ ተጠብቀው የነበረው ውይይት በጣም በቆንጆ መንፈስ እየሄደ ነው። እያስጨረስኳቸው ነው፣ እያብራሩ ጣልቃ አትግቡ። እኔ ክርስቶስ ስለዚህ አትደረብ ያስመልሳቸው። እኔ ነኝ እኮ እኔ የመለስኩላቸው ነበር ወይም የጠየኳቸው ነበር። መናገር ፈልጎ እኮ ነው ችግር ሚዩት አድርግልኝ ይበሉኝ፣ ያደርግላቸዋል። ሚዩት ላድርግሎት መምህር ወይስ አንዴ ክርስቶፎር ምንም ይበሉኝ እሳቸው ሚዩት አድርግልኝ ካሉኝ ላድርግሎት መምህር አንድ የሚዩት አድርግልኝና ቆይ ጨርሱ። ይኸውልህ አንዱን ብቻ ነጥለህ ከሰማኝ መግባባት አንችልም። ሁሉን ማድመጥ ከቻልህ ግን እንዲህ ብዬ ነበረ። ለሁሉ የተሰጠ አይደለም። መስከር፣ መጨፈር፣ መዘሞትን ሃይማኖት አለኝ ብለው ሲያከናውኑ ኑረው በድንግል ምልጃ የሚድኑ ከሆነ ሰዎችን ማዘናገት አይሆንም ወይ ብለህ ላልኸው፣ አንድ ሰው ሲቸግረኝ ያበድሩኛል መስራት አያስፈልግም ብሎ መተኛት አለበት በሰፈሩ አበዳሪ ስላለ? ትክክል አይደለም። ይሄ ተነስቶ ነቅቶና ተግቶ መስራት አለበት። ሲያቅተው ግን የሚያበድረው ዘመድ ያስፈልገዋል። ደከመኝ አቅም አጣው እንደ አቅሜ እየለፋው ነው እስኪያበድሩኝ ማለት ይችላል ማለት ነው። ስለዚህ ሰው እየለፋ ሰይጣን ካሸነፈውና ተሸንፎ ከኖረ በድንግል ምልጃ ይከናወንለታል። ግን ያ ሲከወን ነው በደንብ አሁን አልሰማኝም ያልኩ። ለሁሉም ለእያንዳንዱ ለፍጥረት ሁሉ የሚሰጥ አይደለም። ምን ማለት ነው አዲያ ካልኸኝ የእግዚአብሔርን ቸርነት የድንግልን አማላጅነት ለመግለጽ በእግዚአብሔር ተአምር በእመቤታችን ምልጃ የሚከወን ለሁሉም ሰው ማለት አብዝቶ ለመናገር ብዛት ያለውን ለመጥቀስ የተነገረ ቃል ነው ብያለሁ። ከዚህ በኋላ ከዚህ በላይ መጨመር አልችልም። ከሌሎቹ ጋር ነው የምትቀጥል። ስለ ሁሉም ነገር አመሰግናለሁ። እሺ መምህር ኤፍሬም እርስዎ ካልመለሱልኝ ምናልባት ከበቃዎት ችግር ሌላ ሰው ይመልስልኝ ይሆናል። አሁን በተናገሩት ላይ ልቀጥል። ያው ክፍሉ የሚናገረው ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ነው። ለፍጥረት በጣም ይቅርታ። አሁንም እኔ ነኝ ዳጊ። በቃ ወይ ቦታ እንቀየር። እኔ ነኝ ራሴን ሚዩት አደርጋለሁ እያልኩ አንተ ሚዩት እያደረኩኝ ነው። በጣም ይቅርታ። ቦታ ቀይሩኝ። አይ ነው ኦኬ። ካረከኝ መልሼ እንትን ላደርጋለሁ። ይቅርታ ራሴን ቆይ ይርገድ ኦኬ። እንግዲህ መምህር እንዳሉን ያው ያሉትን ብለዋል። እሳቸው ላይ ብዙም እንትን ማለት አልፈልግም። ስለሰማችሁ የሰማችሁት መድገም የለብኝም። እኔ ግን አሁን የገባኝ ነገር ምንድነው እዚህ ነገር ማነው ለሚናገረው ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል። እንግዲህ ያው በራእይ የሚሆን በምንም መሆኑ የማይቀር ጉዳይ ነው ይሄ ነገር። እንግዲህ መቼም ራእዩን ያሳያት እንትን አይደለም ቁም ነገር ነው እያወራን ያለ ነውና የሚፈጸም ነው ራእይም ነው ካላችሁኝ፣ በእርግጥ የተቀመጠው በፓስቴንስ ነው። እኔ ራእይ በፓስቴንስ ሲቀመጥ ብዙ ምን በዚህ አይነት መልኩ አስተውዬ አላውቅም። ሌላው ደግሞ ለ99999 ነፍሳት ነው የገባችው። ጸድቀው የተገኙት ግን ፍጥረት ሁሉ ነው የሚለው። እንግዲህ እርሱ ያሉትን መውሰድ ይኖርብኛል። ነገረ ማርያም ላይ ሁሉ እያለ ፍጥረት ሁሉ እያለ አላውቅም። ይሄ ማለት እንግዲህ እሳቸው እንዳሉት ምግባር የሌላቸውን ግን እምነት ያላቸውን ሰዎች ነው የምታድነው ካሉ ደግሞ የሆነ ኃጢአተኛ ሰው ምልጃዋን ቢጠይቅ ምልጃዋን አይሰራለትም ወይ ለዛ ሰው የሚል ጥያቄ ደግሞ ያስነሳል። ይቅርታ፣ በጣም ይቅርታ። አንድ ነገር መጥቶብኝ ነው ዝር የገባው። ይቅር በለኝ። ምንድን ነው የሚለው ቃሉ አልኸኝ? ፍጥረት ሁሉ ነው አይደል የሚለው? እሺ ላንብበው አንድ ጊዜ። በቃ እኮ አታንብልኝ። ፍጥረት ሁሉ ነው አይደል የሚለው ነው ያልኩህ። አሁን ነው መልሱ። እንደዛ ነው። ለፍጥረት ሁሉ አሁን ፍጥረት ሁሉ ሲባል ድንጋይም ፍጥረት ነው መቼም፣ እንጨቱ፣ ሌላም ፍጥረት ሲባል ሰይጣንም ፍጥረት ነው፣ ፈጣሪ አይደለም። ፍጥረት ሁሉ ሲባል በሚያበዛው ለመናገር ነው ስልህ መቀበል ያቃተህ
22ቱ ስነ ፍጥረት የምንላቸው በጠቅላላ ሰማዩ፣ ምድሩ፣ እንጨቱ፣ አውላጡ፣ እየወራ ማጨረር፣ ሰማዩ ዱድ፣ ሰማያት ኢየሩሳሌም፣ መንበረ መንግስት፣ ጸራሪያ የምንላቸው ወደ ላይ ያሉ ሰማያት፣ ወደ ታች ደግሞ እሳት፣ ውሃ ምን እያለ ምን ዘረዝረ ሁሉ ማለት ነው ፍጥረት ሁሉ። አይ አይደለም፣ መቼም ሰው ነው እንደምትለኝ እርግጠኛ ነኝ። ሰው ከሆነ ደግሞ ከሰው ወገን ብለን በሚያበዛው ለመናገር ነው። ያልኩህን መቀበል ምኑ እንደደከመህ ለመግለጽ ፈልጌ ነው። ይቅርታ፣ ቀጥል ሐሳብ። አንድ አቋርጠው ነው ያሬድያ እሳቸው አቋርጠው እዚሁ ላይ ነው ፍጥረት ጸደቀ የሚለውን ብቻ አንዴ ዳግዬ ንባቡ ምንድን ነው የሚለው ንገረኝ። ምን አልከኝ? ንባቡ ምንድን ነው የሚለው? ንባቡ እንደዚህ ነው የሚለው፣ እርሷም እመቤታችን እግዝእትነ ማርያም እነዚህን ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ እንኳ አንድ ጊዜ 7 ጊዜ ልሙት ብላ ሞታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለችና ስለዚህ ውህብት ስጥውት አላት። ለፍጥረት ሁሉ መጽደቂያ ነው የሚለው አይደለ? ለፍጥረት ሁሉ መጽደቂያ ነው የሚለው። ፍጥረት ሁሉ ጸደቀ አይልም። የሚለው ምንድነው? ለፍጥረት ሁሉ መጽደቂያ። ለምሳሌ እኛ ምን እናምናለን መሰለ? ድንግል ማርያም ትውልድ ሁሉ ብጽዕት ይሉኛል ብላለች አይደል? ፍጥረት ሁሉ ብጽዕት ይሏታል። ብጽዕት የማይላት ሰው ያልጸደቀ ነው፣ መጽደቂያ ያላገኘ መንገድ። ለምን ቢባል ድንግል ማርያም ብጽዕት የሚላት ከእሷ አምላክ ተወልዷ ብሎ የሚያምን ነው። ለምሳሌ አይሁዶችን ሄደ ብጽዕት በሉ ብትላት አይሉም አይደል? ምክንያቱም ከእርሷ አምላክ ተወልዷ ብሎ ስለማያምኑ። ስለዚህ ድንግል ማርያም ለፍጥረት ሁሉ መጽደቂያ ናት ስንል ምን ማለታችን ነው? ከእርሷ አምላክ ይወልዳልና የአምላክ እናት ተወልዷልና የአምላክ እናት ብሎ ማመን የጽድቅ አንደኛው የእምነት ጎዳና ስለሆነ ለፍጥረት ሁሉ መጽደቂያ ናት። ለምን? አንደኛ የሚበላውን የሚጠጣውን ያስገኘችልን ስለሆነች፣ ሁለተኛ ደግሞ እንደምታውቀው በእኛ ትምህርት ለምሳሌ በሔዋን ምክንያት ሞት እንደገባ ድንግል ማርያም ደግሞ የመልአኩ ቃል ተቀብላ ደግሞ እሺ ብላ በከርሷ ስጋና ደም ነስቶ ፍሬ ሕይወት የሆነ ክርስቶስ ተገኝቷልና መጥቷልና። ሁለተኛ ደግሞ ድንግል ማርያምን ወላዲተ አምላክ ብሎ የሚያምን ሰው ከእርሷ የእግዚአብሔር ልጅ እግዚአብሔር ሆኖ መወለዱን ያምናልና ይሄ ደግሞ የጽድቅ መንገድ ነውና ከዛ የተነሳ መጽደቂያ ነው እንጂ የሚለው ፍጥረት ሁሉ ጸደቀ አይልም። እሱንም ብታስተካክለው። እሺ፣ ለዓለም ሁሉ አማላጅ ሆና ሞታለች ይላል። ተቀበለዋለህ? እሺ፣ ይሄን ሲነገር ሞታ ነበር ድንግል ማርያም? አይ ራእይ ነው እኮ አልከኝ እኮ። አልሞተችም አይደል? እኔ እንጃ፣ አንተ ንገረኝ። አንተ መጽሐፍ አይደል ያሬድ? እኮ እየተነጋገረች አልነበር እንዴ? እኮ ንገረኝ። ሞታ ነው ወይስ ገና ልትሞት ነው ማለት ነው? አይ አንተ ስታነበው ዳጊ እንደ ቅድም እኮ እኔማ ደምድሜ ስመጣ አንተ ደምድመ መተህ ነው አሉኝ። ብትጠይቅ ጥሩ ይሻላል ስላልከኝ እየጠየቅኩ ገባኝ እኮ። እኔ ከምደመድም አንተ ንገረን። ገባህ? አደምድም። አሁን አብረን እያነበብን ስታነበው ድንግል ማርያም ሞታለች ሲነገር ስትናገር ከልጇ ጋር እኔ እንጃ፣ ያንተ መጽሐፍ ስለሆነ አንተ ንገረኝ ያሬድ። እሺ፣ ቅድም አልሞተችም ብላል። አልሞተችም ብዬ ደግምልሃለሁ። አልሞተችም። እሺ፣ ትሞታለች ማለት ነው። አማላጅ ለዓለም ሁሉ አማላጅ ሆና ትሞታለች ማለት ነው። ገና ካለ በጣም ጥሩ። መሞት የሚለው ምን ማለት ነው እኮ አልኩህ። አሁን አየኸው፣ አሁን ትሞታለች ሲል እዛ ሰዓት ላይ አልሞተችም ድንግል ማርያም አልሞተችም። ለምሳሌ እኮ አልኩህ እኛ ዲያቆናት፣ ካህናቱ፣ ክርስቲያኖቹ ሁሉ የተጠሩት ሳትሞት ነው ሞታለች የሚለው። ልጨርስልህ። ኦኬ፣ ከተሚው ትላርግልሽ ልጨርስልህ። ለምሳሌ እኔ ለዓለም ሞቻለሁ ካልኩ ምን ማለት ነው ዳጊ? ለዓለም ሞታል አንተ? እሺ፣ ሶሪ አንሚዩት ለማድረግ እሺ፣ ለዓለም ሞታል አንተ? ኦኬ፣ ለዓለም ሞታ ሲባል ነፍስና ስጋ ተለይቷል ማለት ነው? አይ አይደለም። ቤዛ ሆናል ማለት ነው? አይደለም። እንደ ክርስቶስ ሞታል ለዓለም ማለት ነው? አይደለም። እሺ፣ ምን ማለት ነው ለዓለም ሞታል ሲባል? በቃ ከኃጢአት ተለይቼ ክርስቶስን ለብሻለሁ ማለት ነው። ኦኬ፣ አንድ እሱ። ሌላ ደግሞ ወደ ቤተክርስቲያን ስለተጨመርክ ለደከሙት ደግሞ ብልቶች ደግሞ ታበረታል አይደል? በቃ ስለዚህ ድንግል ማርያም ለዓለም ሞታለች ሲባል አይ ለዓለም ሞታለች አይደለም የሚለው ያሬድ ያላለውን እያልን ነው። ሁለታችን ለኔ እናንተ ያልከው የተጠቀምከው ቃል እዚህ ላይ ከተጻፈው ይለያል። ለኔ እናንተ ልክ ነህ ያልከው ቃል ለዓለም ሁለታችንም እኔም አንተን ሞተን ሊሆን ይችላል። ያንተን ባላቅም በእርግጠኝነት እዚህ ገላገ የሚለው ለዓለም ሞታለች ሳይሆን የሚለው ለዓለም ሁሉ አማላጅ ሆና ሞታለች ነው የሚለው። አዎ እኮ አማላጅ ሆና ማርያም ሞታለች። ላሳይ እኮ ነው። አየው ሞቷን ከምን ጋር ያገናኘው? ከምልጃ ጋር። ኦኬ፣ ምልጃ ማለት ልመና ማለት ነው አይደል? ስለዚህ ለዓለም ሞታለች በምልጃዋ ነው የሚለው። አስተውል። ለምሳሌ እኔ እናንተ ለዓለም የሞት ነው በምንድን ነው አልን ቅድም? አንደኛ ከዓለምን ትተን ክርስቶስን ስለያዝን፣ ሁለተኛ ደግሞ ይህን አልጫውን ዓለም በምን በወንጌል በጸሎት በትምህርት የምናጣፈጥ አይደለም? ይሄ ሁሉ ለዓለም መሞታችን ሁሉ የሚገለጥበት ነው አይደል?
ስለዚህ ድንግል ማርያም በምልጃዋ ነው ስፔሲፊክ ላይ እዛ ጋር እንደሚል በምልጃዋ ለዓለም ሁሉ መታለች ማለት ነው። አዎ ምልጃዋ ለእኛ ሁሉ ይሰራል። ላመነበት ለተቀበለበት ቃል ኪዳኗ ምልጃዋ ለሁላችንም ይሰራል። አይሰራም ላለ ሰው አይጠቅመውም፣ ለእኛ ግን ይጠቅመናል። በምልጃዋ እንጠቀማለን። ምልጃዋ ለዓለም ሁሉ ለፍጥረት ሁሉ ነው ለማለት ነው። ኦኬ እሺ፣ እንደዛ ከሆነ ያሬዲ እዚህ ጋር አንድ ጊዜ አይደለም 7 ጊዜ ልሙት ብላ ሞታለች ይላል። ወደፊት ነው የምትሞተው? አንድ ጊዜ ሳይሆን 7 ጊዜ የምትሞተው አይደለም። እዚህ ጋር ፍቃዷን ነው የሚያሳየው። ሲያሳያት ነፍሳት እንዲድኑ ያላትን ፍቅር፣ ነፍሳት እንዲድኑ ያላትን አላማ ለማሳየት ርኅራኄዋን አዛኝቷን ለማሳየት እንደዛ ከሆነማ ደጋግሜ ልሙት እኔ በመሞቴ ከሆነ ነፍሳት የሚድኑት ደጋግሜ ልሙት ማለቷ ነው። 7 ብላ ሞተች ወይስ ትሞታለች? ቋንዴ ስማኝ ዳጊ፣ አይ ኮንቨርሴሽን አድርገው ብዬ ነው አጠራጣር እንዲል ብዬ። እየሰማኸኝ ነው? ችግር የለውም እኮ ለምሳሌ 7 ጊዜ እኮ ማንም የሞተ የለም አለ እንዴ? 7 ያው ታውቃለህ ፍጹም ቁጥር ነው። ለምሳሌ ወንድሜ ይበድለኝ ስንት ጊዜ ይቅር ልበለው ሲል 7 ጊዜ 7 1 2 3 4 5 6 7 ማለት አይደለም። ፍጹም የሆነ ይቅርታ አድርግለት ማለት ነው። ስለዚህ እነዚህ ፍጥረት ሁሉ በሲኦል ሲሰቃዩ ስታይ እምትምርልኝ ከሆነማ አዎ ፍቅር እንትኗን ይሄ ፍቅሯን ከሲኦል ነፍሳት እንዲወጡ ከሲኦል ነፍሳት እንዲድኑ ያላትን ፍቅር ርኅራኄ አዛኝነቷን በዚህ መግለጧ ነው። ይሄ እኮ ነው የኛ ረዳድ እንጂ 7 ጊዜ ድንግል ማርያም 1 2 3 4 5 6 7 ጊዜ እየተነሳች የሞተች አላልንም። እንደዛ የሚልም ትምህርት የለንም። ኦኬ እሺ፣ እዚህ ጋር ባይሆን ከሆነ ትምህርት ጋር ተጋጨሽ እንዳይቀየርብን 7 ጊዜ ሞት የለም አልከኝ። ችግር የለውም። አንተ ሌላ ጊዜ ስናወራ እናነሳዋለን። እሱ ደግሞ ሌላ ነው። እሱ ምን ይባላል መሰለህ? ሰማዕትነት ይባላል እኮ። የሞት አትበለኝ የለኝም አትበለኝ። አይ ስለ ሰማዕትነት አላወራንማ እዚህ ጋር። ኦኬ እሺ፣ የሞተ ግን በስጋ በማያምኑ ሰዎች መፈጨት፣ መቆረጥ፣ ወደ እሳት መቃጠል፣ ወደ እንትን ምናምን እሱ አይደለም። ያ የእነ እስጢፋኖስ ታሪክ የእነ ጊዮርጊስ ታሪክ ደግሞ የሰማዕትነት ነው፣ ሌላ ነው። ከሱ ጋር አይገናኝም። ኦኬ ስለዚህ ኢየሱስ ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ዳጌ ትቀጥላለህ። አንዴ ብቻ አካሄዱ ትንሽ በዚህ አያያዛችን ምንጨርሰው አልመሰለኝም እና እኔ ጥያቄህን በአንድ ያቅርብና ከዛ መልሰንልህ እኛም ጥያቄ ስላለን እዚህ ፖይንት ላይም ሌላ ላይም እንደዛ ብንቀጥል የተሻለ ይመስለኛል። ያጠቃልና እኔ ጋር ለሊት ስለሆነ ዳጊ የመጨረሻውን ጥያቄ እንጠይቅና እንጨርስ። አይ ጥያቄ ዋናው ጥያቄ ምን መሰለህ፣ እሳቸው መልሰውልኛል። ሃይማኖት ያላቸው ምግባር የሌላቸው ሰዎች ለሌላቸው በምልጃዋ ታድናለች ብለዋል። አንተም በዚህ ትስማማላለህ ያሬድ? ለምሳሌ አንድ ነገር ልጠይቅ ዳጊ፣ ልመልስልህ ይሄንን መልስ። ለምሳሌ ቆሮንቶስ ላይ ምን ይላል ቅዱስ ጳውሎስ? የደከሙ ብልቶችን በሚበዛ ክብር እናከብራቸዋለን ይላል አይደል? አንድ ብልት ቢሰቃይ ብልቶቹ አብሮ ይሰቃያሉ ይላል አይደል? አዎ። እሺ አንድ ብልት ቢደክም በኃጢአት ለምሳሌ ክርስቲያን ነው፣ በኃጢአት ቢደክም ሌሎቹ ደግሞ ስለሱ ይጸልዩ፣ ይሄ አብሮ ስራ ፈቶ ቁጭ ይላል ማለት ነው ወይስ አብሮ ይተጋል ማለት ነው? እኔ የማውቃቸው ቅዱሳኖች ያው ሲኦል የሉም። ገባ? ስለዚህ አያለቅሱም። ስለሱ አልጠየኩም። ቆሮንቶስን የጠየኩ ቆሮንቶስ ላይ ያሉት ቅዱሳኖች የኔ ቅዱሳኖች ሲኦል ስለሌሉ አያለቅሱም። እነሱን አልጠየኩም ዳጊ። ኧረ እባክህ ፖዘቲቭ ሆነ መልስ። እሺቱን ነው የምትለኝ? አሬዲ አልገባኝም እኮ። ኦኬ ጥያቄው ልድገምልህ። ኦኬ ለምሳሌ አንዱ ብልት ቢደክም ብልቶች ሁሉ አብረው ይሰቃያሉ፣ አብረው ከዛ ብልት ጋር ይደክማሉ ይላል አይደለ ቅዱስ ጳውሎስ? በአጸደ ስጋ ያሉ ከሆኑ አዎ ችግር የለውም። እኔ አሁን መድከም የምትለውን ኮንሰፕት ነው የምፈልገው። ያ ብልት ሲደክም ሌሎቹ ሲያግዙት ይሄኛው ስራ ፈቶ ቁጭ ይላል? በቃ እነሱ ስላገዙኝ ብሎ ቁጭ ቢል ይድናል? ከጥያቄ ጋር ምንድን ነው የሚያገናኘው? ኧረ እባክህ መልስልኝ ዳጊታው አይልም። እሺ ሁለቱም ብልት ይጸልያሉ፣ አንዱ ስለ አንዱ ይጸልያል። እሺ በጣም ጥሩ። ስለዚህ ሌሎቹ ይጸልዩልኛል ብሎ ቁጭ ቢል አይድንም ማለት ነው? ቁጭ ማለት አዎ ማለት የለበትም። እኔ እንጃ ቁጭ ሲል እንደዚህ በቃ እንደሆነ አልገባኝም፣ ግን አንዱ ስለ አንዱ መጸለይ እንዳለበት ይናገራል። አዎ እኔ አንዱ ስለ አንዱ ስለመጸለይ ነው የጠየኩህ። ስለደከመው ብልት እነዛ ብርቶቹ አብሮ ሲደክሙ ይሄ ደከመው ብልት እነሱ የሚደክም ሰው ስላገኘ ስለሱ የሚጸልዩለት ስላገኘ ብለው ምንም ነገር ባያደርግ በጸሎት ባይተጋ በንስሐ ባይመለስ ይድናል? አይ መትጋት አለበት እሱ። በቃ ጥሩ። ስለዚህ በአጭሩ ያንተን መለስኩልህ። የኔን መልስልኝ ያሬዲ። ልመልስልህ ከአውድ ውጭ ቢሆንም ጥያቄን አንዴ ልድገመው ከይቅርታ ጋር። አይ ምናልባት ስለማታውቀው አይደለም ደግሞ ሌሎች ሀሳቦች ሲነሱ እንዳይረሳ ነው። ጥያቄ ምንድን ነበር መሰለህ? ሃይማኖት ያለው ምግባር የሌለው ሰው በማርያም ምልጃ የሚድል ከሆነ ይሄ ስራ ለድነት የሚለውን አያፈርስም ወይ ነው። እናንተ ስራ ለድነት ብላችሁ ታምናላችሁ?
ጥሩ እሺ፣ አሁን የመጨረሻ ልመልስልህ። እንግዲህ መምህር ኤፍሬም ያሉክ ምንድነው? በደንብ አስተውላቸው ከሆነ ይሄ በድካም ያለው ሰው ንስሐ አይገባም፣ ልቡን ያደነደነ ነው፣ እንዲህ ነው ማለት አይደለም ብለው ቅድም ደጋግሞ አስረዱ። ለዛ ነው ይህንን ያመጣውልህ። አንዱ ብልት ቢደክም ብልቶች ሁሉ አብሮ ይደክማሉ ሲል ይሄኛው ብልት የሚደክምልኝ አለ፣ ስለኔ የሚጸልይ አለ ብሎ ቁጭ በል አይጸልይ አይጹም መንፈሳዊ ፍሬ አያፍራ ማለት አይደለም ብለን ፈተኗል። የእኛ ማረዳት ሴም ኮንሰፕት ነው። እዚህ ጋር የድንግል ማርያም ምልጃ እገዛ ነው። እገዛው ማለት ነው ይህ ሰው ለምሳሌ ሃይማኖቱን ይዟል፣ ክርስቶስን ይዟል፣ ግን በድካም ውስጥ የሚመላለስ ነው። እኛ ምን እናምናለን መሰለህ ዳጊ? በሰማይም በምድርም ቅዱሳን፣ በሰማይ ያሉ ቅዱሳን የክርስቶስ ምስክር ውጫቸውን የጨረሱ እኛም በምድር ያሉትን ያስባሉ በጸሎት ብለን እናምናለን። ምልጃቸውና ጸሎታቸው ያግዘናል ብለን እናምናለን። ስለዚህ ድንግል ማርያምም ስትጸልይ ወይም በሷ ልመና ወይ በሷ ጸሎት ወይ በሷ ቃል ኪዳን ነፍሳት ይድናሉ ስንል በአዳኙ እግዚአብሔር ነው፣ አዳኙ ልጇ ነው። ልጇ ደግሞ ያ ሰው አይኑርበት አይኑርበት መዛኙ ፈታሹ አዋቂው ህይወቱን የሚያውቅ እሱ ነው። ከድንግል ማርያም የሚጠበቀው ማርልኝ እራራልኝ ብላ መጸለይ ነው። ኦኬ እራራልኝ ብላ መጸለይ ነው። ልጇ ደግሞ የሁላችንም ህይወት የሚያውቅ ነውና የሁላችንም በድካማችን የሚራራ አባትና አምላክ ነውና ያ ሰው እውነት ፍጹም ልቡን አደንድኖ ነው ወይስ ደግሞ በድካም ውስጥ ሆኖ የሚፈልገው ነገር መስራት የሚፈልገው መንፈሳዊ ትጋት ኖሮ ግን በሌላ ድካም ውስጥ ኖሮ ነው ወደ ሲኦል የገባው የሚለውን ደግሞ ልጇ ይመረምራል። እኛ እንዴት መርምሮ ከሲኦል እንደሚያወጣ ለልጇ ነው የምንተው። ከኛ የሚጠበቀው ከድንግል ማርያም ነው፣ ከሌሎች የሚጠበቀው ምንድነው? ከቅዱሳን አምላክ ክርስቶስን ማር፣ ይቅርበል፣ ራራ። እሱ ካወጣ አሜን ብለን እንቀበላለን። አዎ ግን ልደት የምን አለ መሰለህ፣ እኔ እንደማውቀው ተሳስቼ ከሆነ ትነግረኛለህ። እኔ እስከማውቀው ይቅርታ በጣም መሀል ልገባ ነው። አንዴ አልሰማህም። አንዴ አንተን አላወራህም ሲጀመር፣ ግን ደግሞ እንግዲህ እኔ ላውራና በላይ ላይ አውራ። እኔና መዝሙራ በስነ ስርዓት እያወራን ነው። ማቋረጥ ሚዩት አድርገውማ ጨራሽ አትበለኝ። እኔ ላውራ ነው ብልሃል፣ አንተ አውራ። እኔ ከመዝሙራ ኮንፈረንስ እንደዛ ከሆነ አታወራም ማለት ነው። ለምንድን? ምክንያቱም አንተ ብቻ አይደለማ የምታወራው። አንደኛ አካሄድ ላይ ማውራት መብት አለኝ። የመጀመሪያ ውይይት የምታውቅ ከሆነ ማለት ነው። አካሄድ ከተባለ ዝም ትልና አካሄድ ይነገራል። አካሄድ እየተባለ ኮንቨርሴሽን ታቋርጣለህ ማለት ነው። አቋርጬ ይኸው አካሄድ እላለሁ። ስለዚህ ከምታወራው ሰው ጋር አካሄድ እያለው ዝም ትልና እኔ እቀጥላለሁ ማለት ነው። እሺ፣ የመጀመሪያ ነገር ጥያቄ ከሆነ ጥያቄው ይጠየቅና ምላሽ ይሰጣል አይደለም? የተሰጡት እያንዳንዱ ምላሽ ላይ ጠያቂው የራሱን አስተያየት መስጠት አለበት የሚል ህግ የለም። ውይይት አይደለም ይሄ፣ ዲቤት አይደለም። እስካሁን እየሆነ ያለው ግን ይሄ ነው። እያንዳንዱ ነገር ላይ አሉባልታ የሚመስሉ ነገሮች ያወራል ማለት ነው። ከዛ የማይቀበላቸው ነገሮች ሁሉ ላይ ያወራል። እንዲህ ሰዎች እኔ መጀመሪያ ሃይማኖት ያላቸው ገሃነመ እሳት ምን ይሰራሉ የሚል ጥያቄ አለኝ። ገብቷል? ሃይማኖት ያላቸው እዛ ቦታቸው እዛ ይሆናል ብዬ አላሰብም። እሺ ቦታቸው እዛ ሆነ ስታወጣ ከ9999 ውስጥ ስታወጣ ሃይማኖት ያላቸውን ነው ያወጣቸው የሚለው መረጃ እፈልጋለሁ። አሁን ቅድም እሳቸው ሲናገሩ ማብራሪያ መጽሐፍ አለው ሲሉኝ ነበር። አንድ ማብራሪያ መጽሐፍ ቢያሳዩ፣ እኔ መቼም መረጃ እያሳየው ነው ያወራሁትና አንዳችሁ ይሄ በዚህ ማብራሪያ መሰረት ከ99 ሺህ ውስጥ የወጡት ሃይማኖት ያላቸው ናቸው፣ ሃይማኖት የሌላቸውን አላወጣቻቸውም ወይም አልማለደችላቸውም። ያው አውጪው ኢየሱስ ነው በሚለው ስለምታምኑ እኛ እናምንም፣ እርግጥ እናንተ ስለምታምኑ እንደሱ ከሆነ ሲያወጣ የማረላት ሃይማኖት ያላቸውን ብቻ መርጦ ነው ወይ? እኔ እንደውም አንዳንድ ቤቴ ስቀልድ አይዲ እያዩ ነው ወይ እያሳዩ ነው ወይ የሚወጡ ትላለሁ። እና በምን ሃው ዱ ዩ አይደንቲፋይ እነዛ ሰዎች እንደወጡ እናንተ እንደ ዲያቆን እንደ መምህር በምን አወቃችሁ የወጡት ሰዎች ሃይማኖት ያላቸው በመንፈስ ቅዱስ ላይ የሚናገር ሁሉ በዚህ ዓለም ቢሆን በሚመጣው ዓለም አይሰረይለትም ይላል። እሺ ሁለት ቦታ አይናገርም። በዚህ ዓለምና በሚመጣው ዓለም አይሰረይለትም አይልም እኮ። ልክ ነው። አይሰረይልህ ይሰረይልሃል እኮ ያላልኩ የምትመስለው አንተ ስታወራ ሰው ሲሰማ እዛ ይቅርታ ያለ አድርገህ ነው የምታወራው። ገብቻለሁ አላልክም እንዴ ቅድም? ይሄው በሚመጣው ዓለም በዚህ ዓለም ቢሆን ይሰረያል አለ ሆይ? በሚቀጥለው ዓለም አሁንም ቢሆን ደግሜ እነግርሃለሁ መጽሐፉ እንደሚለው ኃጢአት አይሰረይም በሚመጣው ዓለም
መሳሪያ ካለ ደግሞ አለ ምትል ከሆነ ደግሞ ልንገርህ ያንተን ልቀበልና አለ ለምትል ከሆነ ሰዎች በቃ እንደልባቸው ይኑሩ። መሳሪያ ስላለ ኃጢአት ይግባኝ ስላለ ዳጊ ቢንዬ ብናጠቃልልና በእኛ ሀሳብ ብንሰጥበት እሱ ጨርሶ ጥሩ ነው። እንደዛ ብናደርግ ጥሩ ነው። ምንም አንደኛ ኦፍኮርስ ዳጊ አይቀበልም ምንም ቢባል ሰው ይቀበላል ብለንም አይደለም፣ ግን አትሊስት ትምህርታችንን እንገረው ብለን ነው። መምህር ኤፍሬም ማጠቃለያ ሀሳብ ይስጡና እኔም ማጠቃለያ ሰጥቼ ከዳጊ ጋር እንጨርሳለን። በሌላ ቀን እንገናኛለን። ኦኬ፣ እኔስ ማጠቃለያ አልሰጥም። አንድ ደቂቃ ብቻ ነው ማጠቃለያ የምሰጠው። እኔ አልሰጥም። መምህር ይቅርታ ማልሰጥ ከሆነ ያው ዲያቆን ያሬድ አዎ የተመለሰልኝን መልስ ላይ እንትን እሰጣለሁ። ማጠቃለያ መስጠት አለብኝ። ተመልሶልኛል አልተመለሰልኝም ብዬ ሌላ ጊዜ ቀጠሮ የሚይዝም ከሆነ ቀጠሮ ይዤ እወጣለሁ። ይቅርታ የሚሆነው እንዴት መሰለ እና ከዛ ጥያቄ እንጠይቃለን። ደግሞ አንተን እዚያው ፖይንት ላይ ጥያቄ እንጠይቃለን። መልስ ላይም እኮ ማጠቃለያ የለም። እንደሱማ ካላችሁ መልስ ላይ ማጠቃለያ መልስ ላይ መልስ ላይ ያው ለጠየቅ አይደለ መላሾቹ ባለእምነቶች ሆኖ ማጠቃለያ እንደውም ሰው አጠቃላይ ሀሳብ የመስጠት መብት አላቸው። አንተ ግን ጠያቂና ተመልሶልሃል። በቃ ከተመለሰ ማጠቃለያ ያስፈልግም ማለት ነው። የምታጠቃልለው ነገር ካለ ቤት ሄደህ ልታጠቃልል ትችላለህ። አሁን እናንተ ሆናችሁ ላጠቃለያ ያላችሁት እኮ ከመምህር በኋላ እናንተ የምታጠቃልሉ ከሆነ ጥያቄና መልስ ላይ ማጠቃለያ ካለ አቤት መምህር አጠቃላዩን እንዲያውም ትተነዋል። ይጠይቁ ልጆች የእነሱ ጥያቄ ስላላቸው ቆይ መጀመር እነሱ ጠይቁ። እነ ተሙም እነ ክርስቶፈርም እነ ዮባም ጥያቄ ስለሚኖራቸው ይጠይቁ። ቤታችን ስለሆነ ኋላ ማጠቃለያ እኛ እንሰጣለን። ጠይቁት። ግዴ እሱ ጥሩ ትዊተር ከጴንጤዎች ላይ አንሺ። ለምንድን ነው ሚዩት የምትደረገው? ማን ያደረገ? እሺ ዳጊዬ ጥያቄ ጠይቃል። ዳጊ ቅድም ጠይቆት የነበረውን ጥያቄ መልሱ። ይቅርታ ኑሐሚን ሁለት ጥያቄ እንዳለኝ ታውቂያለሽ። ለአንቺም ጥያቄ አለኝ፣ ለመዝሙር ያሬድም ጥያቄ አለኝ ብዬ ነው የገባሁት። ለአንቺ አልጠየኩኝም ታውቂያለሽ። አንቺም እሺ መጨረሻ ይጨርሱና ጠይቀኛለህ ብለሽኝ ነበር። አሁን መጠየቅ እችላለሁ? አይ ትጠይቀኛለህ፣ ችግር የለውም። ወደ ሌላ ሀሳብ ጭቅጭቅ ውስጥ ስለ